ምንዱባን። ደራሲ ቪክተር ሂዩጎ፣ ተርጓሚ ዮሐንስ ገብረ ጻድቅ። በኢዮጵ ኢንተርቴይንመንት ተዘጋጅቶ የቀረበ። ክፍል 6 ምዕራፍ 15 የህቤሴ ጓደኞች። ማሬስ ከቤቱ በወጣበት ቀን የለውጥ አየር በመላገሩ ይነፍስ ነበር። ሰው ሁሉ ሳይታወቀው ከንቅናቄው ውስጥ እየገባ አብዮተኛ ሆነ። የንጉሳውያን ቤተሰብ አባላት እንኳን ሳይቀሩ ሁሉም በየፊናው አንድ እርምጃ ወደፊት ተራመደ። ከጊዜ በኋላም ሰው ሁሉ ናፖሊዮንንና ነጻነትን እንደ አምላክ የማምለክ ዝንባሌ ታየበት። አንዳንዶቹ ዓለም ፍጹማዊ እንዲሆን ተመኙ። የዛሬው ምኞትና ፍላጎትም ቅርጽ እያወጣና ስጋ ደም እየለበሰ እውን እንደሚሆን አልተጠራጠሩም። ለመሆኑ የህቤሴ ጓደኞች እነማን ናቸው? ህቤሴ የተረገጡ፣ የተከፉና የተረሱ ጭቁኖች በመባል ይታወቃሉ። ጭቁኖቹ በፖለቲካው እንቅስቃሴ ሳቢያ ብዙ ወዳጆች ስላፈሩ ወዳጆቻቸው ከወደቁበት እንዲነሱ ከልብ ይመኛሉ። ቢሆኑም የአባላቱ ቁጥር እስከዚህም ብዙ አልነበረም። ሰዎቹ ፓሪስ ከተማ ውስጥ ሃሌስና ኮርኔት ከሚባል አካባቢ ከምትገኝ አንዲት አነስተኛ ቡና ቤት ውስጥ እየተገናኙ ይወያያሉ። ስፍራው ወዛደሮች በብዛት የሚኖሩበት አካባቢ ሲሆን በዚያ ስፍራ ተማሪዎችን በብዛት ይገኛሉ። የህቤሴ ጓደኛሞች የሚሰበሰቡበት ቡና ቤት ካፌ ሙሴን ይባላል። ቡና ቤቱ ሰፊ ጓዳ ስለነበረው የህቤሴ ጓደኛሞች ከዚያ ክፍል ውስጥ ነበር የሚሰበሰቡት። ክፍሉ ከዋናው መጠጫ አዳራሽ መሳይ ክፍል ትንሽ ራቅ ያለ ነው። በጓሮ በኩል ወደ ውጭ የሚያስወጣ በርም አለው። እንግዲህ እነዚህ ጓደኛሞች ብዙውን ጊዜ በጓሮ በር እየገቡ ይጠጣሉ፣ ሲጃራ ያጨሳሉ፣ ብዙ ይጫወታሉ፣ የፖለቲካ ወሬ ያወራሉ። በውይይታቸው ጊዜ የማያነሱት ነጥብ የለም። ከክፍሉ ግድግዳ ላይም የበፊቱን የፈረንሳይ ሪፐብሊክ ካርታ ሰቅለዋል። የዚህ ቡድን አባሎች አብዛኞቹ ተማሪዎች ሲሆኑ ጥቂት ወዛደሮችም አሉባቸው። ቀንደኛ መሪዎቹ ግን በጣም ጥቂቶች ናቸው። ከመሪዎቹ መካከል ኤንጆላንስ የሚባለው የሀብታም ልጅ ዋና መሪ ሲሆን ደስ የሚልና መልከ መልካም ወጣት ነው። ደግሞም ሲበዛ አዋቂ ከመሆኑም በላይ ወኔው ለጉድ ነው። ከኤንጆላንስ ጎን የተሰለፉ ሌሎች ረዳት መሪዎችም አሉ። አንዳንዶቹ በፖለቲካው፣ ሌሎቹ ደግሞ በሰው ልጅ ፍቅር የሰከሩ ሲሆኑ አንዳንዶቹ ደግሞ ጭቁኖችን ነፃ እናወጣለን ብለው የተነሱ ናቸው። አገራችን ውስጥ አድሎ የተለየው ትክክለኛ ፍርድ እንዲሰፍን ጽኑ እምነታችን ስለሆነ እንታገላለን በማለት የተቀላቀሉም ነበሩ። ሆኖም በመካከላቸው አንድ እጅግ ተጠራጣሪ የሆነ ሰው ሰርጎ ይገባል። በእርሱ እምነት የቡድንና የግለሰብ መብት፣ የፈረንሳይ አብዮት፣ ሪፐብሊክ፣ ዲሞክራሲ፣ ለሰው ማዘን፣ ስልጣኔ፣ ሃይማኖት፣ መሻሻልና የመሳሰሉት ቃላት ትርጉም የላቸውም። ስለዚህ ሰው እነዚያን መሰል ቃላት በሰማ ቁጥር ይስቃል። ታዲያ ጥያቄው ከነዚህ የተለየ ዓላማ ካላቸው ሰዎች መካከል ይህ ሰው እንዴት ብሎ ሊገባ ቻለ የሚል ነው። ይህ ሰው ተጠራጣሪ ቢሆንም በራሱ ላይ ከፍተኛ የሆነ እምነት ነበረው። ኤንጆላንስን በጣም ያደንቀዋል፣ ይወደዋል፣ ያምንበታልም። ለዚህ ነው እንግዲህ በዓላማ አንድ ከነበሩና እንደ ቤተሰብ ከሚተያዩ ሰዎች መካከል ሊገባ የቻለው። ኤንጆላንስ በዚህ ተጠራጣሪ ተማረከው በፍልስፍናው ወይም በነበር የተለየ ሐሳብ ሳይሆን በጠባዩ ነበር። ሕይወት በአጋጣሚ የተሞላች ናትና በአንድ በተወሰነ ቀን ከሰዓት በኋላ አንድ እንግዳ የሆነ ነገር ያጋጥማል። ከፈረንሳይ አብዮት ጠንሳሾች መካከል አንዱ ከካፌ ሙሴን በራፍ ግድግዳ ተደግፎ እንደቆመ ጋሪ በዛ በኩል ለማለፍ ይመጣል። ከዛ የቆመው ወጣት ጋሪውን ሲመለከተው እጅግ ዝቅ ብሎ ነው የሚጓዘው። አነስተኛ ሻንጣ የያዘ ሰው ከጋሪ ነጂው ጎን ተቀምጧል። ጋሪው እንደዚያ ዝቅ ብሎ የሚጓዘው አንድ ነገር ቢፈልግ ነው ሲል ይህ ሌግል የሚባለው ወጣት ይጠረጥራል። ሻንጣው ላይ ማሬስ ፓንት መርሲ የሚል ጽሑፍ በጉልህ ተጽፎ ስለነበር ሌግል ጽሑፉን ያነባል። ማሬስ ፓንት መርሲ የሚለው ስም ስለማረከው ጋሪው ካጠገቡ ሲደርስ ሜሴ ማሬስ ፓንት መርሲ ሲል ተጣራ። ጋሪው ቆመ። ጋሪው ላይ ተቀምጦ የነበረውና በሐሳብ መጥቆ የሄደው ወጣት ቀና አለ። ምን ነበር ብሎ ማሬስ ሲጠይቅ ሜሴ ማሬስ ፓንት መርሲ ማለት አንተ ነህ ሲል በተራው በጠየቀው ጊዜ ነኝ አለው ሲመልስለት። ስፈልግ ነበር በማለት ሲገልጽለት ማሬስ እንዴት ሊሆን ይችላል? ሳላውቅህ ሳታውቀኝ እንዴት ብለን የምትፈልገኝ ሲል በጠየቀው ጊዜ ትናንት ትምህርት ቤት አልመጣም አለው። ላልመጣ እችላለሁ ሲለውም በእርግጥ አልመጣህም አለ።
ማሪየስ ግራ ሲገባው ተማሪ ነህ አንተም ብሎ በጠየቀው ጊዜ አዎ እንዳንተው ተማሪ ነኝ። ከትናንት ወዲያ ወደ ክፍል ልገባ ስል አለ አይደል አንዳንድ አስተማሪዎች 3 ጊዜ ስምን ሲጠሩ አቤት ካላልክ ስምን ይሰርዛሉ። 60 ፍራንክ ቀለጠች ማለት ነው በማለት በተናገረ ጊዜ ማሪየስ ዝም ብሎ ሰማው። ሌግል ንግግሩን ቀጠለ። ብሎንዶ የሚባለው አስተማሪ ነበር ስምን የጠራው። አስተማሪውን ታውቀዋለህ አይደል? ያንኳን ቀፋፊና ግትር አፍንጫ ያለው የቀረ ተማሪ መዘገበ እንደሆነ ደስታው አይጣል ነው። ስማችንን ሲጠራ ሁሉም ተማሪ አቤት ስላለ በጣም ተከፋ። ሜሴ ብሎንዳው በእለቱ የሚቀጣው ተማሪ ስላላገኘ እጅግ አዘነ። ይሄን የኔ ፍቅር አልኩ ይበልቤ። ወዲያው ግን እርሱ ማሪየስ ፓንት መርሲ ሲል ተጣራ። መልስ ሲያጣ ድምጹን ከፍ አድርጎ ማሪየስ ፓንት መርሲ ሲል በድጋሚ ተጣራ። አሁንም መልስ ሲያጣ ብዕሩን አነሳ። ይህን ጊዜ ተቅማጥ ያዘኝ። ስሙ ጎበዝ፣ ይህን ተማሪ እናድነው። ሞት ለብሎንዳው አልኩኝ እጅግ ዝቅ ባለ ድምጽ። ብዕሩን እንዳነሳ ማሪየስ ፓንት መርሲ ሲል ተጣራ ለ3ኛ ጊዜ። እኔ እንዳቀረቀርኩ አቤት ስል መለስኩለት። ስም ከመሰረዝ ዳነ። ጌታው ብሎ ማሪየስ ሲያናግረው ጌታማ ነበርኩ አለ ሌግል። ይሄኔ አልገባኝም ሲለው ሌግል ወሬውን ቀጠለ። ስሜ ሌግል ይባላል ብሎ ስሙን ሲነግረው ሌግል ደስ የሚል ስም ነው አለው ማሪየስ። ይገርምሃል እንዳልኩ አቤት ብዬ ስመልስ አስተማሪው አንገቱን ቀና አድርጎ በነብር አይን አየኝ። አንተ ፓንት መርሲ ከሆንክ ሌግል ልትሆን አትችልም ሲል ስሜን ከዝርዝሩ ውስጥ ፋቀው ብሎ ሲናገር በጣም አዝናለሁ አለ ማሪየስ ጣልቃ ገብቶ። ሌግል ከት ብሎ ሳቀ። እኔ እንደሆነ በጣም ነው ደስ ያለኝ። አንተ ከገባህበት የሕግ ትምህርት ልገባ አስቤ ነበር። ያ አጋጣሚ ግን ይህንን ከማድረግ አዳነኝ። ስለዚህ በዚህ አጋጣሚ አንተን ላመስግን እንጂ ለመሆኑ የት ነው የምትኖረው በማለት ሲጠይቀው ከጋሪው ላይ አለ ማሪየስ እንደማፌዝ ብሎ። የቱጃርነት ምልክት ነዋ፣ እንኳን ደስ ያለ። በአመት እስከ 9000 ፍራንክ ነዋ ለባለጋሪ የምትከፍለው ሲለው የሌግል ጓደኛ ኩርፌራክ ከቡና ቤቱ ብቅ አለ። ማሪየስ የመገረም ፈገግታ ያሳየው ከጋሪው ሳልወርድ ለ2 ሰዓት ያልተንቋልያለሁ። አሁን እንኳን ቢበቃኝ ይሻላል። ቢሆንም ግን የት እንደሚሄድ አላውቅም ብል ለወጣቶች አዲስ ነገር አይሆንም ብሎ ሲናገር አይዞህ አለ ኩርፌራክ። ከኔ ቤት ልንሄድ እንችላለን አለው። ስለዚህ ያን ዕለት ወደ ማታ ኩርፌራክ ከሚያርፍበት ሆቴል ማሪየስ አብሮት ሄደ። በወጣትነት ዘመን ወዳጅ ማፍራት ቀላል ስለሆነ ማሪየስና ኩርፌራክ በጥቂት ቀናት ውስጥ በጣም ተቀራረቡ። ማሪየስም ጓደኛው እስካለ ድረስ ደስ እያለው በነጻነት ኖረ። ነጻ ሆኖ መኖር ደግሞ ለማሪየስ አዲስ ነገር ነው። ኩርፌራክ ጥያቄ በማብዛት አይነተርከውም። እነርሱ በደረሱበት የወጣትነት ዕድሜ ንትርክ እንደሚጠላ ኩርፌራክ ጠንቅቆ ያውቃል። ኩርፌራክ ማሪየስን ወደ ካፌ ሙሴን ይዞት ሄደ። ከዚያም በፈገግታ የንቅናቄው አባል እንድትሆን የመግቢያ ፈቃድ እሰጥሃለሁ ሲል ወደ ጆሮ ጠጋ ብሎ አንሾካሾከለት። የሄቤሴ ጓደኛሞች ከሚሰበሰቡበት ክፍል አስገባው። ከሌሎች አባሎች ጋር ተማሪ ነው በማለት አስተዋወቀው። ለምን ተማሪ ነው ብሎ እንዳስተዋወቀው ማሪየስ አልገባውም። የማሪየስ አስተዳደግ የብቸኝነት ስለነበር እንዲህ አይነቱን ግርግር ያለመደው ስለሆነ ወጣቶቹ በብዛት ተሰብስበው እርስ በርስ ሲፋጩና በአንድ ላይ ሲወያዩ መመልከት ለማሪየስ አዲስ ነገር ሆነበት። አንዳንድ ተስፈንጣሪዎች በነገር ስለሚናከሱ በመጠኑም ቢሆን ማሪየስ ይደናገረዋል። እነዚያ ወጣቶች ሁሉ በነጻነት ሲወያዩ ይገርመዋል። አንዳንዴም ከመገረም አልፎ ይደንቀዋል። ወጣቶቹ በአስተሳሰብ በተለይም በፖለቲካ ጉዳይ መጥቀው መሄዳቸውን ሲገነዘብ ግር ይለዋል። ወጣቶቹ ስለ ፍልስፍና፣ ስለ ስነ ጽሑፍ፣ ስለ ታሪክ፣ ስለ ሃይማኖት፣ ስለ ስነ ጥበብና ስለ መሳሰሉት ነገሮች ሲወያዩ አልፎ አልፎ ሐሳባቸውን ለመያዝና ለመከታተል ይቸገራል። የአያቱን አስተሳሰብ ጥሎ የአባቱን በተከተለ ጊዜ ዳግም የሐሳብ ግጭት የሚደርስበት አልመሰለውም ነበር። ሆኖም እርሱ ባይናገረውም ቀደም ሲል የነበረው አመለካከት ቀስ እያለ ይለወጥ ጀመር። አንዳንዴ ሐሳብ እርስ በርሱ እየተጋጨ ስለወዘወዘው ይህም የውስጥ ስቃይ ፈጥሮ ብዙ አሰቃየው። ወጣቶቹ የሚፈሩት ወይም በነጻነት የማይወያዩበት ጉዳይ አልነበረም። የመወያያቸው ርዕሶችና ድፍረታቸው እርሱን በጣም ያስፈራዋል። ስለ ንጉሱና ስለ ናፖሊዮን እያነሱ በነጻ ይነጋገራሉ። ማሪየስ ከውይይት ውስጥ ገብቶ ሐሳብ የሰጠ እንደሆነ ቆይቶ ሲያስበው ያስገርመዋል። አንድ ቀን ወደ ማታ የሄቤሴ ጓደኛሞች በሙሉ መጥተው ስብሰባ ይካሄዳል። ትልቁ መብራት ስለበራ ክፍሉ ወለል ብሎ ይታያል። ርዕስ እየቀያየሩ ብዙ ተወያዩ። ሆኖም ብዙ አይንጫጩም። ስለ ወተርሉ ጦርነትና ስለ ናፖሊዮን ወሬ በተነሳ ጊዜ ማሪየስ ሳያስበው በድንገት ተነስቶ ንግግር ማድረግ ይጀምራል። እኔ አዲስ መጥ ነኝ። ሆኖም እስካሁን በሰማሁት በጣም ነው የገረማችሁኝ። ወዴት ነው የምናመራው? እኛ ማን ነን? እናንተ ለመሆኑ እነማን ናችሁ? ወጣቶች መስላችሁኝ ነበር። ታዲያ ወኔያችሁ ምን ሰለበው?
ናፖሊዮንን ካላደነቃችሁ ማንን ልታደንቁ ነው? ከእርሱስ የሚበልጥ መሪ ማን ነው? ከእርሱስ ሌላ ማንን ነው የምትፈልጉት? ያንን ትልቅ ሰው ካልወደዳችሁ ከእርሱ የተሻለ ማንን ልታመጡ ነው? ጓደኞቼ፣ ስለ እውነት እንነጋገር ከተባለ ከእርሱ የተሻለ ለሕዝብ የቆመ መሪ ከየት ሊመጣ ነው? ታላቅ መንግስትና ታላቅ ጦር ለመፍጠር፣ ሰራዊትን እንደ አዋፍ በየተራው ለማስፈር፣ ከባድ የሆኑ ክፍለ ጦሮችን ለማሰማራትና ለማርበድበድ፣ አውሮፓ ውስጥ ተከብሮ ለመኖር፣ ከታሪክ ማህደር ውስጥ ከፍተኛ ሥራ ለማግኘት፣ ዓለምን አንዴ ሳይሆን ደጋግሞ ለማሸነፍ ከእርሱ የተሻለና እርሱን የሚበልጥ መሪ ማን ነው? ከዚህ ሲበልጥ የከበረ ነገር ምን አለ? በማለት ጥያቄዎችን ሲደረድር ነፃ መሆን አለ። ከስብሰባው ተሳታፊ አንዱ ማሪየስን ለጥ ብሎ እጅ እየነሳው። ነፃ መሆን ሲል የተናገራቸው ቃላት የማሪየስን አጥንት ሰርስረው ነው የገቡት። ቀና ሲል መልስ የሰጠው ሰው ከነበረበት የለም። በዚያች ቅጽበት የሆነ ሰው ቶሎ ቶሎ እያለ ሲዘፍን ተሰማ። ዘፈኑ ድሮ ስለ ጁልየስ ቄሳር የተዘፈነ ዘፈን ነበር። ማሪየስም ውድ እናቴ እያለ ሲያዜም ኤልጆራንስ ከበስተኋላው መጥቶ የማሪየስን ትከሻ መታ መታ እያደረገ ወንድም፣ ውድ እናት ማለት እኮ ሪፐብሊክ ማለት ናት ባለው ጊዜ ማሪየስ በሁለት እምነት መካከል ተወጠረ። ቀደም ሲል የነበረው የፖለቲካ አመለካከት ከህሊናው ጨርሶ አልጠፋም። አዲሱን በቅጡ ከልቡ ውስጥ ሰርጾ አልገባም። አሁን የትኛውን አጠንክሮ ይያዝ? ከሁለቱ አንዱ መምረጥ ቀላል አልሆነለትም። ወደፊት ለመራመድና በዚያው ለመቀጠልና ለመመራመር የነበረበት ሁናት ያስገደደው ትክክለኛውን መንገድ ይዞ መሪ ያስፈልጋል ሲል አሰበ። በአዲሱ ሐሳብ ሲገፋ አባቱን የቀረበ ይመስለዋል። ከአባቱ እምነት ደግሞ ለመራቅ አይፈልግም። ከአያቱም ሆነ ከጓደኞቹ ጋር በሐሳብ በመራራቁ ግን ወደ ካፌ ሙሴን መሄዱን አቆመ። በህይወት ዘመን ለማሰላሰል የማይፈልጉትን ሐሳብ ከጭንቅላት ውስጥ አውጥቶ ለመጣል ከባድ የሚሆንበት ጊዜ አለ። ይህም በመሆኑ ሁለት ተቃራኒ የሆኑ ሐሳቦች ከማሪየስ ህሊና ውስጥ ሊወጡ አልቻሉም። በአንድ በተወሰነ ቀን በጠዋቱ እርሱ የሚኖርበት ሆቴል ቤት ጠባቂ ከክፍሉ ገብቶ ሜሴ ኩርፌራይክ ላንተም ኃላፊ ነው ብሎ ሲጠይቀው አሁን ብሎ በመለሰለት ጊዜ ገንዘብ ያስፈልገኝ ነበር አለው። ይሄኔ ኩርፌራይክ እንዲያነጋግረኝ ይንገሩት በማለት ማሪየስ ለጠባቂው ነገረው። ኩርፌራይክ ሲመጣ የሆቴሉ ጠባቂ ከማሪየስ ክፍል ወጣ። ኩርፌራይክና ማሪየስ ብቻቸውን ሲቀሩ በዓለም ላይ የኔን የሚለው ሰው እንደሌለውና ይህንንም ቀደም ሲል ለኩርፌራይክ ሊነግረው ፈልጎ እንደነበር ገለጸለት። ታዲያ ምን ይሻላል ሲል ኩርፌራይክ ማሪየስን ሲጠይቀው እኔ እንጃ በማለት ማሪየስ መለሰለት። የማሪየስ አክስት የልብ ክፋት ስለሌላት ማሪየስ እንዴት ሆኖ ይሆን ብላ በማሰብ ባጠያየቀች ጊዜ የት እንደሚኖር ትደርስበታለች። ማሪየስ በተወሰነ ቀን ከትምህርት ቤት ሲመለስ አክስቱ የጻፈችለትን ደብዳቤና ከደብዳቤውም ጋር 600 ፍራንክ በፖስታ ታሽጎ ያገኛል። ነገር ግን ማሪየስ ገንዘቡን ለአክስቱ መልሶ ላከላት። ለመተዳደሪያ የሚሆን በቂ ገንዘብ ስራ ሰርቶ ማፍራቱን ገልጾ ትህትና የተሞላበት ደብዳቤም ላከላት። ደብዳቤውን ሲጽፍ ኪሱ ውስጥ የነበረው ገንዘብ ግን 3 ፍራንክ ብቻ ነበር። ማሪየስ ገንዘቡን ስለመመለሱ ለአባቱ አልነገረቻቸውም። አያቱ ቀደም ሲል ስለ እርሱ ዳግም እንዳታነሱብኝ ስላሉ የማሪየስን ወሬ ማንሳት አልፈለገችም። ማሪየስ ዕዳ ስለበዛበት ያረፈበትን ሆቴል ለቆ ወጣ። ሕይወት ለማሪየስ እየከበደች ሄደች። ልብሶቹን ሸጦ እስከ መብላት የሚያደርስ ችግር ገጠመው። ችግሩ እጅግ በጣም የጠናውና ጦሙሎ ማደር የተከሰተው የሚሸጠው ንብረት ባለቀበት ጊዜ ነበር። ደረቅ ዳቦ ጠፍቶ በባዶ ሆድ ሲተኙ፣ ጠኔ እንቅልፍ አላስወስድ ብሎ ሲያስቸግርና ቁልጭ ብለው ሲያነጉ፣ መብራት ጠፍቶ በጨለማ ሲተራመሱ፣ ምድጃ ላይ የሚነድ እንጨት ወይም ከሰል ጠፍቶ ብርድ ሲያንቀጠቅጥ፣ ያለ ስራ ሌት ተቀን ከቤት ውስጥ ቁጭ ብለው ሲውሉና ሲያድሩ፣ በጭቅቅት የደለበ ልብስ ሲለብሱና ቀዳዳ የተሞላበት ቆብ ሲያጠልቁ፣ የቤት ኪራይ ስላልከፈሉ በር ከውጭ ሲቆለፍቦ፣ በዚሁ ሳቢያ ጎረቤት ሲሳለቅ፣ ሀፍረት አንገት ሲያስደፋ፣ ሰው ሁሉ ለማኝ የለማይ ልጅ እያለ ሲያማ፣ የሚያዝም ቢገኝ ምስኪን እየተባለ ሲጠሩ፣ ምሬት ብስጭትና ንዴት ራስ ያዞር ነው እንግዲህ የኑሮ ጉድ፣ የኑሮ መከራ፣ የኑሮ ስቃይ የሚታየውና እነምንዱባን መጡ የሚያስብለው። ማሪየስ ይህ አይነቱ ሁኔታ ሲከሰት ምን ማድረግ እንደሚገባ ስላወቀ ከደረሰበት ነገር ሁሉ ትምህርት ቀሰመ። አንገት ከመድፋት በስተቀር ሌላ ምርጫ እንደሌለውም ተገነዘበ። የሚያሳዝነው ግን የሰው ልጅ የዚህ አይነት ሁኔታ ሲገጥመው እንደ ክብርና ፍቅር የመሳሰሉ ነገሮችን እንዲመኝ ተፈጥሮ ያስገድደዋል። በሌላ በኩል ደግሞ ልብሱ ስለተቀደደና ስላደፈ ሰዎች የሚያሾፉበት፣ ድሃ በመሆኑ ሰዎች የሚሳለቁበት መሆኑን ስውር ህሊናው ይነግረዋል። ለዚህ ሳይሆን ይቀራል ፈረንሳዮች ላቪየታ ኮምባ
ማለትም ሕይወት ትግል ወይም ጦርነት ናት የሚሉት። ማሪየስ በወጣትነት ዘመኑ ከዚህ አይነቱ አሳፋሪ ፈተና ውስጥ በመውደቁ አይኑን ዘቅዘቅ አድርጎ ያጠለቀውን ቦት ጫማ ማለቅና መቆሸሽ ይመለከታል። በአጠቃላይም የነበረበትን ሁኔታ ያጤናል። የዚህ አይነቱ ፈተና ደካሞች ስማቸው የሚጎድፍበት፣ ብርቱዎች በሀፍረት ማቅተነው የሚጠፉበት መሆኑንም ይገነዘባል። ሆኖም ግን በፈተና ጊዜ ከፈተናው ለመውጣት በሚደረገው ጥረት ሳይታወቅ ብዙ ጠቃሚ የሆነ ነገር ይሰራል። ጉልህ ሆኖ የማይታይ ጉብዝናም ይከሰታል። ሕይወት ራሱ መጥፎ አጋጣሚ፣ ብቸኝነት፣ መረሳት፣ ድህነትና ሌሎችም የኑሮ ጦር ሜዳዎች ሲሆኑ እያንዳንዳቸው የተሰወሩ ጀግኖች ናቸው ለማለት ይቻላል። እነዚህ ነገሮች አንዳንዴ ከእውነተኛ የጦር ሜዳ ጀግና ልቀው የሚገኙበትም ጊዜ አለ። በችግር አለንጋ ተፈትነው የሚወጡ ጀግኖች ጥቂቶች ናቸው። ሆኖም ለጀግንነታቸው ድንበር የለውም። ችግር ብልሃትን ይፈጥራል እንዲሉ መከፋት ግላዊ ክብርን ይንከባከባል። መጥፎ አጋጣሚም ያንኑ ክብር ጡት አጥብቶ ያሳድገዋል። ማሪየስ ያሳለፈው ሕይወት ከዚህ የራቅ አልነበረም። እርሱ ራሱ ቤቱን ይወለውላል። ቀለቡን በብር ሳይሆን በሳንቲም ይገዛል። ቀለቡን ለመሸመት ሴቶች እንጂ ወንዶች ከማይሄዱበት ስፍራ ይሄዳል። በዚህም ሰውነቱን ያሸማቅቃል። በሳንቲም የገዛውን ቀለብ ራሱ አብስሎ ለ3 እና ለ4 ቀን እንዲበቃው ቆጥቦ ነበር የሚበላው። ብዙውን ስራ ይሰራ የነበረው ጨለማን ተገን በማድረግ ነበር። አያቱ ባዘዙት መሰረት አክስቱ ሳታጓድል በየወሩ ገንዘብ ብትልክለትም እርሱ ግን ሳያመነታ ገንዘቡን መልሶ ይልክላታል። ገንዘቡን ሲመልስላት አልቸገረኝም እያለ ነበር ደብዳቤ የሚጽፍላት። ማሪየስ አሁንም ቢሆን የአባቱን ሐዘን አልጨረሰም። በአንድ ወቅት ትቶት የነበረውን ጥቁር ጨርቅ ዳግም ከኮቱ ላይ ያደረገው። ነገር ግን ከጊዜ በኋላ ልብሶቹ ሁሉ ስላለቁ ጥቁር ጨርቅ ይለጥፍበት የነበረውም ኮቱ አለቀ። የሚቀይረው ሌላ ኮት ደግሞ አልነበረውም። ሌላው ቀርቶ ሱሪዎቹም ተቀዳደዱ። ጓደኛው ኩርፌራይክ እስካሁን የዋለለት ውለታ ሳያንስ ማሪየስ ጨርሶ መራቆቱን ስላየ የራሱን አሮጌ ኮት ሰጠው። ማሪየስ ትምህርቱን ጨርሶ የሕግ ባለሙያ በሆነ ጊዜ ይህንን በማብሰር ለአያቱ ደብዳቤ ጻፈላቸው። አያቱ እጃቸው እየተንቀጠቀጠ ደብዳቤውን አነበቡት። ከዚያም ወረቀቱን ቀዳደው ከመሬት ጣሉት። ከ2 ወይም ከ3 ቀናት በኋላ አያቱ ከክፍላቸው ውስጥ ሆነው ብቻቸውን ሲነጋገሩ ልጃቸው ትሰማቸዋለች። ሽማግሌው ነገር ሲገባቸው የሚያደርጉት ልምድ እንደሆነ የማሪየስ አክስት ታውቃለች። ቂል ሰው ባትሆን ኖሮ አንድ ግለሰብ በአንድ ጊዜ ባሩንና የሕግ ባለሙያ ሊሆን እንደማይችል ታውቅ ነበር ብለው ሲናገሩ ነው የሰማቻቸው። እንደ ማንኛውም የመጥፎ ነገር ውጤት ችግርም ዝግ እያለ የሆነ ቅርጽ አውጥቶ ሲሰቃይ ሰዎች እየለመዱት ይሄዱና ምርጫ ስለሌላቸው ይቀበሉታል። ችግር ሲቀበሉት ደግሞ ቆሞ ለመሄድ የሚያስችል የኑሮ ፈር እየቀደደ ያኖራል። ለዚህ ነው ቆሞ መሄድ መኖር ከሆነ እነ ምንዱባን ማለትም የሕይወት ጎስቋሎችና ችግረኞች እየተቸገሩም ኑሮን ኖርን የሚሉት። በዚህ አይነት ነበር የማሪየስ ፓንት መርሲ ኑሮም የተመሰረተው። ከጊዜ በኋላ ግን ማሪየስ ለመኖር ባደረገው ጥረት ከጨለማ ወደ ጭላንጭል ብርሃን ተሸጋግሮ በዓመት እስከ 700 ፍራንክ ለማግኘት ቻለ። የጀርመንና የእንግሊዝኛ ቋንቋዎችን ስላጠና ኩርፌራይክ ከመጽሐፍ አሳታሚ ድርጅቶች ጋር ተዋወቀ። አሳታሚ ድርጅቶቹም የትርጉም ስራ ስለሰጡትና እሱም ቀን ተሌት ሳይል ስለሰራ ነበር ያንን 700 ፍራንክ ለማግኘት የቻለው። በጊዜው ገንዘቡ ቆሞ ለመሄድ የሚያስችል ገቢ ነበር እንጂ እስከዚህም የሚያንደላቅቅ አልነበረም። ለቤት ኪራይ በዓመት 30 ፍራንክ ሲከፍል ክፍሉን ለሚያጸዱለት ሴት በወር 3 ፍራንክ ይሰጣል። ከዚህችም ገንዘብ እንደ ነገሩ የሚባል ቁርስ ይሰሩለታል። በዓመት ወደ 360 ፍራንክ የሚሆን ገንዘብ ራት ለሚያዘጋጁለት ሴት ይከፍላል። ለልብሱና ለሌሎች ለማይታዩ ልዩ ልዩ ወጪዎች ወደ 200 ፍራንክ ገደማ ያወጣል። ይህን ሁሉ ወጪ ሸፍኖ ወደ 50 ፍራንክ የሚሆን ገንዘብ ስለሚተርፈው ገንዘቡ ሀብታም የሚያሰኝ ስም አስገኘለት። ስለዚህ አንዳንዴ እስከ 10 ፍራንክ የሚደርስ ገንዘብ ለጓደኞቹ ያበድራል። በአንድ ወቅት ጓደኛው ኩርፌራይክ 60 ፍራንክ ተበድሮታል። ማሪየስ 2 አይነት ልብሶች ነበሩት፣ አንድ የዘወትር ሌላው የክት። የሁለቱ ልብሶች ቀለም ጥቁር ሲሆን 3 ሸሚዞችም ነበሩት። አንደኛውን ሸሚዝ ሲለብስ ሌላውን ለመቀየሪያ እንዲሆን መሳቢያ ውስጥ ያስቀምጠዋል። 3ኛውን ሸሚዝ ላጣቢ ይሰጣል። በቅድሚያ ያለቀውን በአዲስ ይተካዋል። ሆኖም ሸሚዞቹ ብዙውን ጊዜ ቀዳዳ ስለማያጡ ቀዳዳውን ለመደበቅ ኮቱን እስከ አንገቱ ድረስ ይቆልፈዋል። ማሪየስ ለዚህ ማድረግ የበቃው ከብዙ ዓመታት ስቃይና መከራ በኋላ ነው።
ማሪየስ በስንት ትግልና ጥረት የታለፉ ዘመናትንና ከድንጋይ የከበዱ ዓመታትን አሳልፏል። ማሪየስ ለአንድ ቀን እንኳን በችግሮቹ ሳይፈታ ተጋተራቸው እንጂ እጁን በቀላሉ አልሰጠም። ከችግሮቹ ለመላቀቅ ያልፈጸመው ተግባር፣ ያልፈነቀለው ድንጋይ አልነበረም። ቢያሻው ጦሙን ውሎ ጦሙን ያድራታል እንጂ አይለምንም፣ ሰው አያስቸግርም። እጅግ በጣም ካልተቸገረ በቀር ብድር አይበደርም። ከተበደረም የሰው ዕዳ በጊዜው ከመክፈል ወደ ኋላ አይልም። ብድር የባርነት ዋዜማ መሆኑን ጠንቅቆ ያውቃል። ባርነት ደግሞ በገንዘብ መሸጥ ብቻ አይወሰንም። አበዳሪ ከአሳዳሪ ጌታ የከፋ ሰው መሆኑን ገብቶታል። አሳዳሪ ጌታ አንተነትህን ነው የሚገዛው። አበዳሪ ግን አንተነትህን ብቻ ሳይሆን የሚገዛው ክብርህንም ጭምር ስለሆነ ከሰው ፊት ያስጨንቅሃል፣ ያዋርድሃል፣ ነፍስህንም ያሳድዳታል። ማሪየስ ዕዳ ከመግባት ለብዙ ቀን በተከታታይ ጦም ማደርን ይመርጣል። ካልተጠነቀቅንና የህይወትን አስቸጋሪ ገጽታ በዘዴ ካላሳለፍን ስጋችን ብቻ ሳይሆን ነፍሳችንም የባለ ሀብቶች ባሪያ ትሆናለች። ለዚህም ነበር ማሪየስ ክብሩን በቅናት ዓይን እያየ ጠበቃት። ለዚህ ነበር ክብሩን በዓይነ ህሊና ወደ ኋላ ተመልሶ እየተመለከተ የሚያጸጽት ሥራ ለመስራት ያልደፈረው። ማሪየስ ከደረሰበት የህይወት ፈተና አዲስ ኃይል፣ አዲስ ጉልበት ለማግኘት ተጣጣረ እንጂ አልተማረም፣ እጁንም አልሰጠም። የዚህ አይነት እምነት ካለን ነፍሳችን ስጋችንን ትገፋለች። ወፍ እኮ የራሷን ጎጆ ለፍታ ቀይሳና ተንከባክባን የምትኖረው። ማሪየስ የአያቱን ቤት ለቆ በወጣ በ3ኛው ዓመት 20 ዓመት ሞላው። አያትና የልጅ ልጅ እጃቸውን ሳይሰጡና ለእርቅ ሳያጎበድዱ ሁለቱም በእምነታቸው ጸንተው ነው እነዚያን 3 ዓመታት ያሳለፉት። አንዱ ሌላውን አላፈላለገም። ለመጣላትስ ምን አፈላለጋቸው? እንደ እውነቱ ከሆነ ማሪየስ ስለ አያቱ በነበረው አመለካከት ተሳስቷል ለማለት ይቻላል። በእርሱ አመለካከት አያቱ መሴጊር ለማንድ አይወዱትም። አልፎ አልፎ ይህ ጠናዛ ሽማግሌ እኔን ሲያይ ፊቱን ፈካ የሚያደርገውና እወድሃለሁ ብሎ በአጽንኦት የሚናገረው ውሸቱን ነው ይላል ማሪየስ። እዚህ ላይ ነው እንግዲህ ማሪየስ የተሳሳተው። ልጁን የማይወድ አባት ሊኖር ይችላል። የልጅ ልጁን የማይወድና የማያደንቅ አያት ግን የለም። ሜሴጊር ሎማንድ ማሪየስን እንደ አምላክ ነበር የሚያመልኩት። ልባቸው በእርሱ ፍቅር ለመሞላቱ የሚጠራጠሩት አልነበረም። ልጁ ከቤታቸው ወጥቶ በሄደ ጊዜ ያ ቤት ሆና፣ ልባቸው ደግሞ ባዶ ቀፎ ሆነ። ማንም ስለዚህ ልጅ እንዳያነሳቢ ብለው የሰጡት ትዕዛዝ ከበስተኋላ እጅግ አስቆጫቸው። በመጀመሪያ ይህ የቦናፖርቴ ተከታይ፣ ይህ ሽብር ፈጣሪ፣ ይህ ረባሽ ሲቸግረ ይመጣል የሚል እምነት ነበራቸው። ነገር ግን ሳምንታት፣ ወራት፣ ዓመታት እያለፉ ሲሄዱ ደም መጣጩ ልጅ ባለመመለሱ ሜሴጊር ሎማንድ ተስፋ ቆረጡ። ከቤት አስወጥቼ ከማባረር ሌላ እርምጃ በወሰድኩ ኖሮ ሲሉ እጅግ ተቆጩ፣ ተጸጸቱ። ያ ውሳኔ እንደገና የሚሰጥ ቢሆን አሁን አደርገው ነበር ወይ ሲሉ ራሳቸውን ደጋግመው ጠየቁ። ክብራቸው አሁን ብሎ ሲመልስ፣ የሽማግሌ ጭንቅላታቸው ግን የለም በማለት ከወዲያ ወዲህ ተነቃነቀ። የልጅ ልጃቸው እጅግ በጣም ናፈቃቸው። ሽማግሌዎች የፀሐይ ብርሃን እንደሚሹ ሁሉ የልጆቻቸውንም ፍቅር ይፈልጋሉ። ፍቅራቸው ያሞቃቸዋል። ሜሴጊር ሎማንድ ብርቱ ሰው ቢሆኑም የማሪየስ ከቤታቸው መጥፋት የሆነ ድክመት አሳደረባቸው። ሆኖም ይህን ኖሮ በላ ለመፈለግ አንድ እርምጃ እንኳን ወደፊት አልተራመዱም። ይመኙታል፣ ግን ሊያዩት አይፈልጉም። ያሳቁ፣ ፈገግታው፣ ጨዋታውና ትህትናው ከፊታቸው ድቅን ይላል። ወይ ጉድ! አሁንስ በመጣና የፈለገውን ሁሉ ባደረኩለት ይላሉ በልባቸው። ሳይመጣ ሲቀር ሰውነታቸው ሁሉ ይዝላል። አክስቱስ እርሷም ለፍቅር ብዙም የማትጨነቅ ሴት ስለነበረች ለእርሷ ማሪየስ ማለት በጭላንጭል የሚታይ ብርሃን ነው። ማሪየስን አሰላስሎ ከመጨነቅ ከድመት ጋር መጫወትን ትመርጣለች። ከውጭ የመጣ ሰው ለመሆኑ ያን ልጆን ምን በላው፣ ምን ይሰራል ብሎ የጠየቃት እንደሆነ የኛ ባሮንማ የነገር ቀዳዳ ሲያገኝ የሕግ ሰው ነውና እርሱን እየጠቀመ ነው ያለው ስትል ትመልሳለች። የአባቷን የሚስጥር ሲቃይ አባባሰው ስለ ማሪየስ ዳግም እንዳታነሳ የሰጧት ትዕዛዝ ነበር። ሽማግሌው በጸጸት ሲነዱ፣ ማሪየስ ግን የህሊና ረፍት አግኝቶ ደስ ብሎት ይኖራል። ማሪየስ ያሳለፈው የመከራና የፈተና ዘመን የወደፊት ህይወቱን ሞረደለት። ብረት በሳት ይፈተናል እንዲሉ ማሪየስም በችግር ተፈተነ። በፈተናውም በቅጡ አለፈ። በልጅነት የሚደርስ ፈተናና ድህነት የወደፊት ህይወትን የማሻሻልና ታግሎ የመውጣት ዝንባሌን ፈጥሮ በህይወት ዘመን ያለ ጥርጥር አሸናፊነትን ያጎናጽፋል። ማጣት ያልጨበጡትን ለመጨበጥ ጉጉት አሳድሮ
ሐሞተ ቆራጥ ያደርጋል። ይህም ከትልቅ ደረጃ እንዲደርሱ ይረዳል። የሀብታም ልጅ አይምሮ ግን ተደስቶ ለመኖር በልጅነት ዘመኑ አይምሮ በፈረስ ግልቢያና በአደን በማዝናናት በክትፎና በጥሬ ስጋ ሆድን በመሙላት ሲጃራ በማውነን ዳንኪራ በመርገጥ ግብር በማግባት በፍትወተ ስጋና በመሳሰሉት ርካሽ ተግባሮች ይጠመዳል። ከዚህ ውጪ ሌላ የሚመኘው ነገር አይኖርም። የድሃ ልጅ ግን የዕለት እንጀራውን ለማግኘት መስራት አለበት። የዕለት እንጀራውን ማግኘት ከቻለ ያችን እየቆረጠመ ያድራል። በዚህም ይደሰታል። የዕለት ጉርሱን በላቡና በወዙ በማፍራቱ ታግሎ የመውጣትና የትልቅነት ስሜት ከውስጡ ይፈልቃል። ከተፈጥሮ ጋር የቅርብ ግንኙነት ስላለውም ተፈጥሮን ያደንቃል። የስቃይ ብዛት ከሚፈጥረው ራስን የመቻል ፍላጎት ከመነጨ ወደ ማሰብ፣ ከማሰብ ወደ መፈላሰፍ ስለሚያሸጋግረው የማወቅና የመማር ስሜት ይቀረጽበታል። ችግሩም ራስን የመግዛት ስሜት ስለሚያሳድርበትና ለራሱም ስለሚያዝን የበለጠ ነገር ለማግኘት ይጣጣራል። ችግር ከጫንቃው ሲወርድለት ደግሞ ራሱን እየረሳ ለተቸገረ ሁሉ ማዘን ይጀምራል። ድሃው በሰዎች መካከል እየኖረ ስለሚሰቃይም የሌሎች ስቃይ ያስጨንቀዋል። ለዚህ ሳይሆን አይቀርም ድሃው ድሃውን የሚረዳው። መንፈሳቸውን ላቀኑና ሕይወትን በጸጋ ለተቀበሉ ተፈጥሮ ደስታ ስትሰጣቸው፣ ለተደፈኑ ነፍሶች ግን ያንን ደስታ ትነሳቸዋለች። የሐሳብና የእውቀት ሀብታም የሆኑ ሰዎች ጥሬ ገንዘብ በማጋበስ ሀብታም ለሆኑ ሰዎች ያዝናሉ። የሐሳብ ባለጸጋ የሆኑ ሰዎች ጥላቻን ከልባቸው ይፍቃሉ። በዚህ ጊዜ የተስፋ ብርሃን ሕሊናቸውን ሰንጥቆ ይገባል። ታዲያ ይህ ሲሆን ይከፋቸዋል ወይስ ይደሰታሉ? የወጣትነት ስቃይ እውነተኛ ስቃይ አይባልም። አንድ ወጣት የገንዘብ ድሃ ሊሆን ይችላል። ነገር ግን ጤናው፣ ጉልበቱ፣ ፈጣን እርምጃው፣ የሚያበሩ አይኖቹ፣ የሚሞቀው ደሙ፣ ወለላ ከንፈሩ፣ ከወተት የነጡ ጥርሶቹ፣ ንጹህ ትንፋሹና ሌሎቹም ስጦታዎቹ የሚያስቀኑ በመሆናቸው የጨረጨሰ ንጉሥ እንኳን በወጣት ይቀናል። ማሬዝ ዘውትር ጠዋት ጠዋት ሳይታክተው የዕለት እንጀራውን ፍለጋ ይወጣል። እግሩ ለሾህና ለእንቅፋት አንዳንዴም ለጭቃ በተጋለጠ ጊዜ አይምሮ በብርሃን መከበቡን ያምናል። ስራውንም ሲጨርስ ወደ መመራመሩ ይሸጋገራል። እያደገ ሲሄድም መንፈሰ ቆራጥና ረጋ ያለ ጭምት ወጣት ከመሆኑም በላይ በጣም ጨዋ፣ ሰው አክባሪ፣ ትህትና ያልተለየውና ለሰው የሚያዝን ፍጡር ሆነ። ብዙ ሀብታሞች የሌላቸውን ነፃነትና ልጅነት ፈጣሪ ለእርሱ አጎናጸፈው። ያም ጤነኛ ጉልበትና ጨዋነት አስገኝቶለት የምርምር ሥራ እንዲሠራ የአምላክ ፈቃድ ስለሆነ ፈጣሪውን ጠዋት ማታ አመሰገነ። ማሬዝ 2 ጓደኞች ነበሩት። እነርሱም ወጣቱ ከሪፌራይክና ሽማግሌው ማቢዩፍ ናቸው። ሽማግሌው በይበልጥ ያቀርቡታል። ማቢዩፍ የማሬዝን አባት የሚያውቁና የሚወዱ ስለነበሩ ነው ማሬዝን ያቀረቡት። አባቱ ስለቆመለት ዓላማና እርሱ ማን እንደነበር መሴ ማቢዩፍ ያጫወቱት በአጋጣሚ ነው። ሽማግሌው ፖለቲካ ብዙም አይወዱም። የእርሳቸው ፖለቲካ ስለ ተክልና ስለ መጽሐፍት ያላቸው ፍቅር ነው። ብዙ በሚያስደንቁ እንደ ዛፎች ማደግ፣ እንደ አበባ መፍካትና መፈንዳት፣ እንደ ሳር መለምለም፣ እንደ ጽጌረዳ ማማርና በመሳሰሉት ነገሮች ላይ ጊዜ እንደማጥፋት ሰዎች ለህዝባዊ ወይም ለንጉሳዊ አገዛዝ፣ ስለ ሪፐብሊክ፣ ስለ ህጋዊ አልጋ ወራሽ በመነታረክ ጊዜ ማጥፋታቸው ይገርማቸዋል። እኚህ ሰው የሰው ዘርን በጣም ያፈቅራሉ። የሰዎች ውካታንና ጫጫታን ግን እጅግ ይጠላሉ። ሰዎች ቤተክርስቲያን ውስጥ ስለማይንጫጩና ከዚያ ስፍራ የመንፈስ ረፍት ስለሚገኝ ወደዚያ መሄድ ያዘወትራሉ። ራሳቸውን የሚያስተዳድሩትና ኑሯቸውን የሚደግፉት ከአንድ ከደረሱት መጽሐፍ ሽያጭ በሚገኝ ገቢ ሲሆን በዓመት እስከ 2000 ፍራንክ ያገኛሉ። እጅግ አድርገው የሚያቀርቡት ወዳጅ መጽሐፍ ሲሆን ሽማግሌው ምርጥ የሆኑ መጽሐፍትን መሰብሰብ ይወዳሉ። መሴ ማቢዩፍ ከእርሳቸው የዋህነት የማይተናነሱ የሴት ሰራተኛ ነበሯቸው። ሴትየዋ በየሳምንቱ እሁድ ከቤተ ክርስቲያን መልስ ጊዜያቸውን የሚያጠፉት በየጊዜው እየገዙ ያጠራቀሙትን ልብስ በመቁጠርና በማገላበጥ ሲሆን ሴትየዋ ማንበብ ስለሚችሉ አልፎ አልፎ የመሴ ማቢዩፍን መጽሐፍት ያነባሉ። በ1830 ዓ.ም ገደማ የመሴ ማቢዩፍ ወንድም ይሞታሉ። ወዲያው አከታትሎ ሽማግሌው ላይ ሌላ መጥፎ አጋጣሚ ይደርሳል። በወንድማቸውና በራሳቸው ስም ባደራ መልክ የተቀመጠ 10,000 ፍራንክ በሳቸው ሳይሆን በሌላ ሰው ስህተት ይጠፋል። ስለ አበቦች ጥቅም የጻፉትን መጽሐፍ ገበያው ያሽቆለቁላል። በሐምሌ ወር በተጀመረው ንቅናቄ ምክንያት ነበር የመጽሐፍ ገበያ ያሽቆለቆለው። መሴ ማቢዩፍ አንድ መጽሐፍ እንኳን ሳይሸጡ ሳምንታት አለፉ።
በመጨረሻም ከጻፉት መጽሐፍ የተወሰነውን በቅናሽ ሽጠው ቀደም ሲል ይሰሩት የነበረውን ስራ ትተው ከነበሩበት ግቢ ወጡ። ከዚያው ከተማ ውስጥ እጅግ አነስተኛ በሆነ ገንዘብ ትንሽ ቤት ተከራይተው ሲኖሩ ከቤታቸው እንዲመጡ የተፈቀደላቸው ማሪየስና አንዲት የመጽሐፍ ቤት ባለቤት ብቻ ነበሩ። ሰራተኛቸውን ይዘው ነው ከአዲሱ ቤታቸው የገቡት። ማሪየስ በእግር መንሸራሸር በጣም ይወዳል። አንዳንድ ቀን አበቦች ካሉበት፣ አንዳንድ ቀን ደግሞ ከአውራ ጎዳና ላይ ከወዲያ ወዲህ ይላል። በመንገድ ላይ የሚያልፉ ተጓዦች በትኩረት ያዩታል። አዘወትረው የሚያዩት ሰዎች ምን ነው ገና በለጋነቱ ሐሳብ አበዛ እያሉ ያዝኑለታል። ማሪየስ ብዙ ጊዜ ያስብ የነበረው ስለ ኑሮ ነበር እንጂ ለንቅናቄ የነበረው ስሜት ስለቀዘቀዘ ብዙም አያስጨንቀውም። ለኑሮ የነበረውን ፍልስፍና አልለወጠም። ሆኖም ፍልስፍና ወደ ሐዘኔታ እየተለወጠበት ሄዶ እምነቱ ሁሉ ያተኮረው ስለ ሰዎች ደህንነት ነበር። ይህም እምነቱ ሀገሩን በይበልጥ እንዲወድ አደረገው። አገሩን ወደደ ስንል ደግሞ ለሕዝቡ ብዙ ተቆረቆረ ማለታችን ነው። ለሴቶች ግን በተለየ መልኩ ያዝናል። ከዕለታት ባንዱ ቀን ሰራተኛው ጎረቤታችን እኮ ከቤታቸው ሊባረሩ ነው ትለዋለች። እርሱ በአብዛኛው ጊዜውን የሚያጠፋው ከቤት ውጭ ስለነበር እነማን በአካባቢው እንደሚኖሩ አያውቅም። በምን ምክንያት ብሎ ሲጠይቃትም የቤት ኪራይ መክፈል ስላቃታቸው ትለዋለች። ያለባቸው ዕዳ ስንት ይሆን ብሎ ሲጠይቃትም 20 ፍራንክ አለችው። በዚያች ሰዓት ማሪየስ ለመጠባበቂያ እንዲሆነው ብሎ ከቤት ያስቀመጠው 30 ፍራንክ ነበረው። ይኸው 25 ፍራንክ የቤቱን ኪራይ ክፈይላቸው፣ አንዳንድ ቀዳዳ ቢደፍንላቸው ደግሞ ቀሪውን 5 ፍራንክ ስጫቸው፣ እኔ እንደሰጠኋቸው ግን አትንገሪያቸው አላት። ምዕራፍ 16 የሁለት ከዋክብት መቀራረብ። አሁን እንግዲህ ማሪየስ አድጎ የሚያስቀና መልከ መልካም ወጣት ነው። አፍንጫው ሰልከክ ብሎ ከቁመቱ ዘለክ ያለና የሴቶችን ዓይንና ልብ በሩቅ የሚሰርቅ ጎረምሳ ሆኗል። ረጋ ብሎ ሲራመድ የዋህነቱ ከፊቱ ላይ ይነበባል። ጭምትና አሳቢ ከመሆኑም በላይ ለአዋቂነቱ ወደር የለውም። ማሪየስ አንደበቱ የሚጣፍጥ፣ ከንፈሩ ወለላ፣ ጥርሱ ከወተት የነጣ፣ ፈገግታ ውሃ የሚያደርግ ስለሆነ አሟልቶ የሰጠው ሸበላ ነው። ድህነት አኮማትሮት የተቀዳደደ ልብስ ይለብስ በነበረበት ጊዜ እንኳን ልጃገረዶች ወንዶችም ጭምር ባጠገቡ ሲያልፉ ሰርቀው እንደሚያዩት ያውቃል። እርሱ ግን አቀርቅሮ በመሄድ ይሸሻቸዋል። የለበሰውን ልብስ እያዩ የሚሳለቁበት እንጂ በውበቱ ተስበው እንዳደነቁት አይገነዘብም። እውነታው ግን በውበቱና በቁመናው ስለተማረኩ ሲሆን ከሚያፈጡበት ሴቶች መካከል ሁለቱን ፊት አይነሳቸውም። እነርሱም ባለጢማማ አሮጊት ሰራተኛውና አንዲት መንገድ የሚያያት ኮረዳ ናቸው። ከ1 ዓመት በፊት ጀምሮ ዘወትር ለሽርሽር በወጣ ቁጥር የሚያያት አንዲት ልጅ ነበረች። በየቀኑ በአንድ በተወሰነ መንገድ ሲያልፍ የሆነ በእድሜ ጠና ያለና በግምት 60 ዓመት ገደማ የሚሆነው ሽማግሌና አንዲት ልጅ ዘወትር ከተወሰነ ቦታ ጎን ለጎን ቁጭ ብለው ሲያወጉ ያያቸዋል። ሰውየው ኮስተር ያለና ጡረታ የወጣ ወታደር ይመስላል። ሐዘን ከፊቱ ላይ በገሃድ ይነበባል። ስለዚህ እርሱን ደፍሮ ማናገር ያስፈራል። ከሰውየው ጋር አብራ የምትቀመጠዋን ልጅ ማሪየስ ለመጀመሪያ ጊዜ ሲያያት በእድሜ ወደ 13 ዓመት ገደማ ቢሆናት ነው ብሎ ገምቷል። ለመጀመሪያ ጊዜ ሲያያት መልኳ እስከዚህም የሚስብ ነው ብሎ አልገመተም። እያደገች ስትሄድ ግን እየቆነጀች ሄደችበት። የምትለብሰው ልብስ የገዳም ተማሪ ዩኒፎርም ሲሆን ሽማግሌውና ልጅቷ ጎን ለጎን ቁጭ ብለው ያየ ሁሉ አባትና ልጅ ለመሆናቸው አይጠራጠርም። ማሪየስ ባጠገባቸው ሲያልፍ 2 እና 3 ቀን ድረስ እነዚህ ሰዎች ምንድናቸው ብሎ ከመጠየቅ ሌላ በነገሩ ብዙም አልተጨነቀበትም ነበር። በእነርሱ በኩል ግን እስከ መፈጠሩም ረስተው በዚያ በኩል ማለፉን እንኳን ልብ አይሉም። ሁለቱ ሲገናኙ የራሳቸውን ጨዋታ ይጫወታሉ እንጂ ላለፈና ለገደመ ደንታ አልነበራቸውም። ልጅቷ እየሳቀች ሳታቋርጥ ለረጅም ጊዜ ታወራለች። ሽማግሌው ግን ተቆጥቦ ነው የሚያወራው። አስተያየቱ አባት ለልጁ ያለውን ፍቅር ያመለክታል። በዚያ መንገድ በየቀኑ መጓዝ ማሪየስ እንደ ልምድ አድርጎ ወስዶታል። በየቀኑ በዚያ ሲያልፍ ደግሞ እነዚያን አባትና ልጅ ከተወሰነ ቦታ ተቀምጠው ያያቸዋል። በዚያ መንገድ አንድ ጊዜ ማለፍ ብቻ ሳይሆን በቀን 5ም 6ም ጊዜ የሚያልፍበት ቀን ነበር። እንግዲህ እነዚያን ሁለት ሰዎች በቀን እስከ 5 ወይም 6 ጊዜ ያያቸዋል ማለት ነው። ሆኖም የእግዚአብሔር ሰላምታ እንኳን አይለዋወጡም። እርግጥ ነው ሰዎቹ በየቀኑ በተወሰነ ሰዓት ከተወሰነ ስፍራ ስለሚቀመጡ የማሪየስን ብቻ ሳይሆን የሌሎችም አየር ለመቀበል የሚወጡ ተማሪዎችንም አይን መሳባቸው አልቀረም። ከነዚህ ተማሪዎች መካከል ኩርፌራይከም ይገኝበታል። ማሪየስ በልጅቷ ስለተሳበና
ዘወትር የምትለብሰው ልብስ ጥቁር ስለነበር ወይዘሪት ጥቁር፣ አባትየው ደግሞ ብዙውን ጊዜ ነጭ ልብስ ስለሚለብስ ክቡር ነጭ ብሎ ስም አወጣላቸው። ስሞቹ እየተለመዱ ስለሄዱ ተማሪዎቹ በዚያ ባለፉ ቁጥር ክቡር ነጭና ወይዘሪት ጥቁር ቦታቸውን ይዘዋል እያሉ ይፎትቷቸዋል። እኛም ላገላለጽ ስለሚያመቸን ስለ ታሪካቸው ስንናገር በዚህ ስም እንጠራቸዋለን። ማርየስ በየቀኑ ለ1 ዓመት ያህል ሲያያቸው ክቡር ነጭን ይወዳል። ወይዘሪት ጥቁርን ግን እስከዚህም አላፈቀራትም፣ ሆኖም አይጠላትም። በሁለተኛው ዓመት ማርየስ ለራሱ እንኳን ግልጽ ባልሆነለት ምክንያት ለ6 ወራት በዚያ መንገድ መንሸራሸሩን ያቆማል። ከ6 ወር በኋላ አንድ ቀን በዚህ ያልፋል። አየሩ ጥሩ ስለነበር ማርየስ ደስ ብሎት ነበር የሚራመደው። ከዚያች ከተወሰነች ስፍራ ሲደርስ አባትና ልጅ አሁንም ከዚያችው ስፍራ ተቀምጠው ይጫወታሉ። ቀረብ ብሎ ሲያያቸው በሰውየው ላይ ብዙም ለውጥ አላየም። ልጅቷ ግን በጣም ተለውጣለች። ሲበዛ ቆንጆ ሆና ታየችው። ባጠገባቸው ሲያልፍ ልጅቷ ቀርቅራ ስለነበር አይኖቿን ለማየት አልቻለም። በድንገት ሲያያት የልጅቷ ታላቅ እህት እንጂ እርሷ ራሷ አልመሰለችውም። ነገር ግን እየተመላለሰ ሲመለከታት ራሷ መሆኗን አረጋገጠ። በ6 ወር ጊዜ ውስጥ ትልቅ ሴት መሰለች። የደረሰችበት ዕድሜ እንደ አበባ የምትፈነዳበትና እጅግ አምራና ደምቃ የምትታይበት ጊዜ ነበር። ሳይታሰብ በድንገት የጽጌረዳ አበባ መሰለች። የትላንትናዋ የዋህ ሕፃን የዛሬዋ አደገኛ ኮረዳ ሆናለች። ቁመቷ ብቻ አልነበረም ያደገው፣ መልኳም ጭምር አድጓል፣ ተለውጧል። በዝናብ ወራት ዛፎች ብዙ ቅርንጫፎችን አብቅለው በመስከረምና በጥቅምት ወራት ቅርንጫፎቻቸው በአበባ እንደሚያጌጡ ሁሉ ልጅቷን ባለፉት 6 ወራት በመልክ አበባ ጌጠች፣ ቆነጀች፣ አማረች፣ ተዋበች። ጥቁር ልብሷን አውልቃ ከቀለሟ ጋር የሚሄድ ያሸበረቀ ልብስ ለብሳለች። ባጠገቧ ሲያልፉ የተቀባችው ሽቶ ያውዳል። የልጅነት ጠረኗም ልብ ይሰነጥቃል። በሁለተኛው ቀን ማርየስ ባጠገቧ ሲያልፍ ቀና ብላየችው። የተለየ ስሜት ግን አልሰጣትም። ማርየስ ሌላ ነገር እያሰበ መንገዱን ቀጠለ። 4 ወይም 5 ጊዜ ይሆን አይታወቅም፣ ብቻ እየተመላለሰ በልጅቷ አጠገብ አለፈ። የተመላለሰው ቀደም ሲል እንደሚያደርገው ለመንሸራሸር ነበር እንጂ እርሷን ዞር ብሎ ለማየት አልነበረም። በሚቀጥሉት ጥቂት ቀናት የሽርሽር ሰዓቱን ጠብቆ በዚህ ያለፈ። ነገር ግን ወደ እነዚያ 2 ሰዎች እየዞረ ብዙም አልተመለከተም። ቢሆንም ግን ሰረቅ አድርጎ እያየ ልጅቷ መለወጧንና ቆንጆ መሆኗን አረጋገጠ። ለማንኛውም ከወጥመዷ ውስጥ እንዳይገባ ቸለል ማለቱን መረጠ። የሚያልፈው ግን እርሷ ከምትቀመጥበት መቀመጫ በጣም ቀርቦ ነበር። በጣም ደስ የሚል ቀን ነው። ማርየስ ልቡን ገልጦ ለተፈጥሮ ውበት ራሱን አበርክቷል። ፈጣሪ የሰጠን የተፈጥሮ ጸጋና ውበት መላ ህሊናውን ስለያዘበት ሌላ ነገር ከጭንቅላቱ ውስጥ ሊገባ አልቻለም። የተፈጥሮን ውበት እያሰላሰለ በተለመደው ስፍራ ሲያልፍ የልጅቷና የእርሷ አይን ተገጣጠሙ። አይኗ ውስጥ ምን አለ? ማርየስ እንዲነግረን ጥያቄውን ብንጠይቀው ሊመልሰው አይችልም። ያይታ ልብን የሚሰልብ ኃይል እንደነበረው የሚጠራጠሩት አልነበረም። ነገር ግን አይኗን ለተመለከተው ያው የተለመደው የሰው አይን ነው። ቢሆንም በውስጡ እንግዳ የሆነ ብልጭታ አለው። አይኗን መለስ አደረገችው። ማርየስ አተኩሮ ሲመለከተው ያ የምናውቀው ገራገሩ የልጅ አይን አይደለም። አይኗ የሆነ ሚስጥራዊ ጥልቀት አለው። ገለጥ አድርጋ ወዲያውን የመለሰችው። እያንዳንዷ ወጣት ልጃገረድ ይህን የተለየ እይታ የምታሳይበት ጊዜ አላት። በዚያ ሰዓት ከአይኗ ውስጥ ለሚገባው ወዮለት። ምንነቷን የማታውቅ ነፍስ የመጀመሪያ እይታ ከጎህ መቅደድ ጋር ይመሳሰላል። ጎህ ሲቀድ አንድ የማይታወቅና የሚያበራ ነገር ከእንቅልፉ የሚነቃበት ሰዓት ሲሆን፣ ጎህ ሲቀድ ያልታሰበ ውበትና ድምቀትን አፍልቆ ያልተጠበቀ ነገር ያሳያል። እንዲሁም የፈነዳች አበባ የምትመስል ልጃገረድ እይታ ምንም ሳይታወቅ ካልታሰበ ወጥመድ ልብን አጥምዶና ካልታሰበ ጭንቀት ውስጥ ወዝፎ ካልተጠበቀ መንከራተት ውስጥ ይዘፍቃል። ይህ ምትሃታዊ ኃይል ያለውና ለመግለጽ የሚከብደው ነገር ሳይወዱ በግድ ልብን ፈንቅሎ በመግባት እንደ መልካም ሽቶ ከሩቅ የሚጠራውና እንደ መርዝ ከቅርብ የሚያብሰለስለው ህቅ ያዝ ለቀቅ ጭንቅ ጥብብ እያደረገ የሚያሰቃየውና ሳይታሰብ በድንገት አንቆ የሚይዘው ነገር ሰዎች ፍቅር ብለው ይጠሩታል። ይህ አይነቱ ፍቅር ነው እንግዲህ ማርየስን ጠልፎ ይጣለውና አንቆ የያዘው። ያን ዕለት ማታ ወደ ቤቱ ሲመለስ የለበሰውን ልብስ በመስታወት ተመለከተው። ልብሱ ግርማ ሞገስ የሌለውና በሰዎች ዘንድ ክብር ሊያጎናጽፍ የማይችል መሆኑን ተገነዘበ። ይሄኔ ነበር ምርጫው የሞኝ በስራ ልብስ ሽርሽር መውጣት ደግሞ ስህተት መሆኑን ያወቀው።
ዘወትር የሚለብሰው የሥራ ልብስ የቀን ሙያተኛ እንዳስመሰለው አሁን ገና ገባው። ስለዚህ በሚቀጥለው ቀን ለሽርሽር ከመውጣቱ በፊት የክት ልብሱን ከቁም ሳጥን አወጣ። አስተካክሎ ከለበሰና ጸጉሩን ጥሩ አድርጎ ካበጠረ በኋላ ወደ ሽርሽሩ ቦታ ሄደ። ከስፍራው እንደደረሰ ክቡር ነጭና ልጅቷ ከተለመደው ቦታ ተቀምጠዋል። ማሪየስ የኮቱን ቁልፍ ቆለፈ። የተጨማደደ ካለ እንዲዘረጋ ኮቱን ሳብሳብ አሸት አደረገው። አባትና ልጅ ከተቀመጡበት ደረሰ። ከስፍራው የተቃረበ ሲሄድ የእርምጃውን ርቀት ቀንሶ ዝግ አለ። ለእርሱ እንኳን ግልጽ ባልሆነለት ምክንያት ሰዎቹ አጠገብ ሲደርስ ቀጥ ብሎ በመቆም ወደ አባትና ልጅ ፊቱን አዞረ። ለሱ እንኳን ግልጽ ባልሆነለት ምክንያት ሰዎቹ አጠገብ ሲደርስ ቀጥ ብሎ በመቆም ወደ አባትና ልጅ ፊቱን አዞረ። ከዚያ በፊት መንገዱን በመቀጠል አልፏቸው ነበር የሚሄደው። የልጅቷን አይን በመማረክ ተየወያቴው አይታወቅም። እርሱ ግን ከአጠገቧ ቀጥ ብሎ ቆሞ ራሱን ለትርኢት አቀረበ። ወደፊት ለመራመድ ፈልጎ የስሜቱ ኃይል ጉልበቱን ስለሰለበው መራመድ ተሳነው። በመጨረሻ ልጅቷ ሰርቃ እንደምታየው አጤነ። እርሷን አፍጥጦ ማየቱን አልደፈረም። ነገር ግን ሰረቅ አድርጎ እንደተመለከተው በዋዜማው የለበሰችውን ልብስ ለብሳ አሁንም ከሽማግሌው ጋር ትጫወታለች። ወደፊት ጥቂት ተራምዶ ወደ ኋላ ተመለሰ። ከቆንጆዋ ልጅ አጠገብ ዳግም ሲያልፍ ልቡ በኃይል መታ። ዞር ብሎ ባያያትም እርሷ እንደምታየው አልተጠራጠረም። አፍጥጣ የምታየው መሆኑን ሲያሰላስል የሆነ ነገር አደናቀፈው። ሰዎቹ ከነበሩበት ጥቂት አለፍ ብሎ ከድንጋይ ላይ ቁጭ አለ። ከዚያ በፊት አልፎ ይሄዳል እንጂ ተቀምጦ አያውቅም። ከሩብ ሰዓት በኋላ ተነስቶ በመሄድ ጉዞውን ቀጠለ። ሽማግሌው ሳያየኛ ይቀርም የሚያሳይ ስሜት ስላደረበት እንደ ማፈር አደረገውና ወደ መሬት አቀርቅሮ ነው መንገዱን የቀጠለው። ሳይመለስ ወደ ቤቱ ሄደ። ያን ዕለት ማታ እራቱን መብላት ረስቶ ከክፍሉ ውስጥ ገብቶ እንደተጋደመ ከምሽቱ 2 ሰዓት ሆነ። ከዚያ በኋላ ሆቴል ቤት ፍለጋ ከመውጣት ይልቅ ዳቦ መብላቱን ስለመረጠ ያንን ቆርጥሞና ልብሱን አውልቆ ተኛ። በሚቀጥሉት 2 ሳምንታት በየቀኑ ከሽርሽሩ ቦታ እየሄደ አባትና ልጅ ከሚቀመጡበት አካባቢ ሲደርስ ምክንያቱን ሳያውቅና ከነርሱ ብዙም ሳይርቅ ይቀመጣል። ልጅቷን ባያት ቁጥር በየቀኑ በይበልጥ የቆነጀች ይመስለዋል። በሁለተኛው ሳምንት መጨረሻ ገደማ ያልተጠበቀ ነገር ይሆናል። ማሪየስ ከተለመደው ቦታ ቁጭ ብሎ መጽሐፍ ያነባል። እንደ እውነቱ ከሆነ ግን መጽሐፉን በእጁ ይዞ ያፍጥጥበት እንጂ አያነበውም። ለ2 ሰዓት ያህል ከዚያ ቁጭ ብሎ ሲያነብ አንድ ቅጠል እንኳን አልጨረሰም። መጽሐፉ ላይ ማፍጠጡን አቁሞ ቀና ሲል አንድ ነገር በማየቱ መላ ሰውነቱ ተንቀጠቀጠ። ልጅቷ የአባቷን ክርን ይዛ ወደ እርሱ እየመጣች ነው። ማሪየስ ገልጦት የነበረውን መጽሐፍ አጠፈው። ወዲያው መልሶ ገለጠውና ለማንበብ ሞከረ። አሁንም መላ ሰውነቱ መንቀጥቀጡን አላቆመም። በቀጥታ እርሱ ወደ ነበረበት ነው የሚመጡት። ወይኔ ጉዴ ምን ሊሉ ነው ሲል አሰበ። አባትና ልጅ ቀስ ብለው ነበር የሚራመዱት። ለእርሱ 1000 ዓመት ሆነበት እንጂ የተጓዙት ለጥቂት ሰኮንዶች ነበር። ባጠገቤ ሊያልፉ ነው ወይስ ሊያነጋግሩኝ? ባጠገቤ ካለፈች እኮ በቅርብ ሆና ታየኛለች ሲል ማሪየስ ተጨነቀ። ከመጽሐፉ ላይ እንዳፈጠጠ ኮቴ ስለሰማ መቃረባቸውን አወቀ። ሽማግሌው በቁጤ የሚያየው መሰለው። እንዳቀረቀረ ጥቂት ቆየ። ቀና ቢል ካጠገቡ ናቸው። ቆንጂዬይቱ ልጅ ባጠገቡ አለፈች። ስታልፍ አተኩራና ተኮሳትራ ስታየው ልቡ ከከበሮ ጩኸት ይበልጥ ድምፅ ስላሰማ ምቱ የበረታ ነበር። ባጠገብ ያለፈች እኮ ደግሞም እንዴት ብላ ነው የምታየኝ? ጭንቅላቱ በእሳት የተያያዘ መሰለው። እርሱ ካሰባት በላይ ቆንጆ ሆነችበት። አይ ቁንጅና! ዘፋኞችን አፍ የሚያስከፍት ቁንጅና፣ ደራሲያንን ብዕር የሚያስጨብጥ ውበት፣ የሰውን ብቻ ሳይሆን የመላእክትንም ቁንጅናና ውበት ያጣመረ፣ በቅዠት ዓለም የሚዋኝ እንጂ በውን ሰው ሆኖ ሰው የሚያይ አልመሰለውም። ጫማው ላይ አነስተኛ ቧራ ስላየና እርሷም ከነቧራው ስላየችው እጅግ በጣም ተናደደ። በአይኑ ተከተላት። ከአይኑ በተሰወረች ጊዜ ብድግ ብሎ ተነስቶ እንደ እብድ ውሻ ከወዲያ ወዲህ እያለ ተቅበጠበጠ። እንደ ወፈፌም ብቻውን ሳቀ። በመጮህም ተናገረ። በፍቅር መያዙን በአካባቢው የነበረ ሁሉ አወቀበት። ከዚያች ስፍራ በየቀኑ ሲመላለስ 1 ወር ሙሉ አለፈ። የመሄጃው ሰዓት ሲደርስ ወደዚያ ከመሄድ የሚያስቀረው ነገር ጠፋ። አገልግሎት ለማበርከት ሄደ እያለ ጓደኛው ኩርፌራክ ይሸረድደው ጀመር። ከሽርሽሩ ቦታ በሄደ ቁጥር ልጅቷ ታየዋለች። ቀስ በቀስ እየደፈረ በመምጣቱ አባትና ልጅ ከሚቀመጡበት እየተጠጋ ይቀመጣል። አባትየው እንዳይነቃ ግን በተቻለ ሁሉ ይጠነቀቃል።
መቀመጫውን ከዛፎች ወይም ከዚያ ከሚገኝ ሐውልት ጀርባ ሆኖ ለልጅቷ በግልጽ እንዲታይና ከአባቷ ግን እንዲሰወር የሚያስችል ስፍራ መርጦ ነበር የሚቀመጠው። አንዳንድ ጊዜ መጽሐፍ በእጁ ይዞ ዛፍ በመደገፍ ከግማሽ ሰዓት በላይ የቆመ ያያታል። እርሷም አልፎ አልፎ እየሰረቀች ታየዋለች። እይታው ለጤና ለመሆኑን ከመጀመሪያው ቀን ጀምሮ ገብቷታል። የእርሷም የአይን ምላሽ ነገር እንዳለው ለማወቅ አልተቸገረበትም። ማሪየስ እንደዛ ሲመላለስ አባባ ሸበቶ ሳይገባ አልቀረም። አሁን ክቡር ነጭ በማለት ፈንታ አባባ ሸበቶ ብሎ ነው የሚጠራው። ማሪየስ ሲከተላቸው እንደሆነ ለማየት ዘውትር ከሚቀመጡበት ስፍራ ተነስተው ቦታ ይቀያየሩ ጀመር። ማሪየስ ፈተና የተሰጠው መሆኑን ባለመጠርጠር ስህተት ይሰራል። አባባ ሸበቶ ሰዓት እየቀያየረ የሚመጣ ጀመር። አንዳንድ ቀን ደግሞ ልጅቷን ይዞ አይመጣም። ልጅቷ አብራ ካልመጣች ማሪየስ ከዚያ ስፍራ በቶሎ ይሄዳል። ሌላው ስህተት፣ ሶስተኛው ከባድ ስህተት ልጅቷ የት እንደምትኖር ለማወቅ መፈለጉ ስለነበር ከዕለታት በአንድ ቀን ተከትሏቸው ይሄዳል። መኖሪያቸውን አየ። ቤታቸውን ካየ ቀን ጀምሮ ከሽርሽሩ ቦታ ለመሄድ ከቤት እስከሚወጡ ድረስ ከደጅ ጠብቆ ኋላ ኋላቸው እየተከተለ ይሸኛቸዋል። አንድ ቀን እንደ ልማዱ ከቤታቸው ድረስ ተከትሎ ሄዶ የድፍረቱ ብዛት ዘበኛውን ያነጋግራል። አሁን የገቡት ሽማግሌ የሚኖሩት አንደኛ ፎቅ ላይ ነው ብሎ ሲጠይቀው የለም 3ኛ ፎቅ ላይ ነው የሚኖሩት ሲል መለሰለት። በሚቀጥለው ቀን አባባ ሸበቶና ልጅቷ ከሽርሽሩ ቦታ በቶሎ ስለሄዱ እንደ ልማዱ ማሪየስ ተከተላቸው። ቤታቸው ውስጥ ከመግባታቸው በፊት አባባ ሸበቶ ፊቱን በማዞር ማሪየስን አፍጥጦ አየው። በሚቀጥለው ቀን ከሽርሽሩ ቦታ ቀሩ። ማሪየስ እስኪጨልም ቢጠብቃቸውም ስላልመጡ በጣም ከመሸ ወደ ቤታቸው ሄደ። የ3ኛ ፎቅ ቤት መብራት በርቷል። መብራቱ እስኪጠፋ ከወዲህ ወዲያ እያለ ተንሸራሸረ። መብራቱ ሲጠፋ ወደ ቤቱ ሄደ። በተመሳሳይ ድርጊት 1 ሳምንት ሙሉ አሳለፈ። በ8ኛው ቀን ወደ ልጅቷ ቤት ሲሄድ የ3ኛ ፎቅ ቤት መብራት አልበራም። ለምን አለ ለራሱ። ጨልሞ መብራት አያበሩም ማለት ነው? ምንድነው ነገሩ ሲል ራሱን ጠየቀ። እስከ እኩለ ሌሊት ጠበቀ። አሁንም በመስኮት የሚታይ መብራት ስላልነበር በጣም እያዘነ ወደ ቤቱ ሄደ። በተከታዩ ቀን ከሰዎቹ ቤት በጠዋት ሄዶ ዘበኛውን አናገረው። 3ኛው ፎቅ ላይ የነበሩት ሰውዬስ ብሎ ሲጠይቀው ለቀዋል የሚል መልስ ሰጠው። ከመቼ ጀምሮ አለ በዱላ እንደተመታ ሰው እየተንገዳገደ። ከትላንት ሲለው አሁን የት ሰፈር ነው የገቡት ሲል ጠየቀ። እኔ እንጃ አይታወቅም። አድራሻውን አልተውም በማለት ሲጠይቅም አልተውም አለው። ምዕራፍ 17 አደገኛው ድሃ። የበጋ ወራት አልፎ ክረምት ገባ። ነገር ግን አባባ ሸበቶም ሆነ ልጅቷ ድሮ ይመላለሱበት ከነበረ የሽርሽር ቦታ ብቅ አላሉም። ማሪየስን ያጓጓውና ያስጨነቀው ያችን ወለላ፣ ያንን በውበት ያጌጠን ፊት እንደገና ማየት ነበር። በቃኝ፣ ሰለቸኝ፣ ደከመኝ ሳይል ጠዋት ማታ ፈለጋት። ወጣ ወረደ፣ ተንከራተተ፣ ግን አላገኛትም። በዚህም ወትሮ ቆራጥ፣ ደፋር፣ ብልህ፣ አርቆ አስተዋይና የወደፊት ህይወቱን በኩራትና በተስፋ ይመራ የነበረው ወጣት ከቤት እንደተባረረ ውሻ አመለቢስና ተንከራታች ሆኖ ቀረ። በሀሳብ ባህር ሰጠመ። የእርሱ የህይወት ፍልስፍና በቃለት፣ አከተመ፣ ስራ አስጠላው፣ ቆሞ መሄድ ሰለቸው። ብቸኝነት መላ አካሉን ወረረው። ከፊቱ ላይ ድቅን ብለው ይታዩት የነበሩት ብሩህ ተስፋ፣ የኑሮ ግብና ፍላጎት እንደ ጭስ በነኑ። ዓለም የጨለመችና በእርሱ ላይም የተደፋች መሰለው። አሁንም የሚኖረው ቀደም ሲል ይኖርበት ከነበረው ቤት ውስጥ ሲሆን በዚህ አካባቢ ለረጅምም ሆነ ለአጭር ጊዜ ለኖረ ለሚያውቀውና ለማያውቀው ሁሉ ደንታ አልነበረው። በአንድ ወቅት ተቸግረው የቤት ኪራይ የከፈለላቸው ጎረቤቱ አሁንም አሉ። ሌሎች ጎረቤቶቹ ግን ከሌላ ቦታ ቤት ተከራይተው ወደ ሌላ ሰፈር ሄደዋል። አንዳንዶቹም ከዚህ ዓለም በሞት ተለይተዋል። አንዳንዶቹ ደግሞ የቤት ኪራይ ለመክፈል አቅም አጥተው በባለ ሀብቶች ተባረዋል። አንድ ቀን በጠዋት ተነስቶና ቁርሱን በልቶ እንደጨረሰ የነበረበት ክፍል በር በዝግታ ይንኳኳል። የሚሰረቅ ንብረት ስላልነበረው ብዙውን ጊዜ ቤቱን በር አይቆልፍም። በሩን የሚቆልፈው ከበድ ያለ ስራ ሲይዝ ብቻ ነበር። አንዳንድ ጊዜ ወደ ውጭ ሲሄድ እንኳን በሩን ክፍት ትቶት ነበር የሚሄደው። በሩ እንደገና በዝግታ ተንኳኳ። ማሪየስ ይግቡ ብሎ መልስ ሲሰጥ በሩ ተከፈተ።
ይቅርታ ያድርጉልኝ ጌታዬ የሚል ድምፅ ሰማ። የሚያቃስትና የደከመ ድምፅ ነበር። በመጠጥ ኃይል ተዳክሞ በቅጡ መናገር የተሳነ ሽማግሌ ድምፅ መስሎት ዞር ብሎ ሲመለከት አንዲት ወጣት ልጅ ከበሩ አጠገብ ቆማለች። ወጣቷ በእድሜ ብዙም የገፋች አይደለችም። የለበሰችው ልብስ የተቀዳደደ ቡትቶ ስለነበር አካሏ በብርድ መንቀጥቀጡ ያስታውቃል። ሰውነቷ ከመገርጣቱ አልፎ አመድ የለበሰች ይመስል ነጫጭባነቱ በግልጽ ይታያል። በመጠኑም ቢሆን ከወገቧ በታች ተሸፈነ እንጂ ራቁቷን ናት ለማለት ይቻላል። ቀሚሷን የታጠቀችው በቀበቶ ሳይሆን በገመድ ነው። ጸጉሯንም በቃጫ ገመድ ነው ያሰረችው። እጆቿ በጭቃ ላቁጠዋል። ከጥርሶቿ አንዳንዶቹ በቦታቸው ስላልነበሩ ወላቃ ናት። አይኖቿ ከመወዘዝ አልፈው ፈዘዋል። በጥቅሉ ታስጠላለች፣ ታሳዝናለች። ማርየስ ከተቀመጠበት ብድግ ብሎ በመገረም አያት። በቅዠት ዓለም የምትታይ እንጂ በውን ከፊቱ የቆመች አልመሰለውም። የሚያሳዝነው ልጅቷ ባፈጣጠሩ አስቀያሚ አልነበረችም። ተፈጥሮ ውበት ያስታቀፋት ናት። በሕፃንነቷ በጣም የምታምርና የተዋበች ልጅ እንደነበረች ለመገመት አያዳግትም። የችግር ብዛት ውበቷን በመብላት ጨርሶ ሊያጠፋው አልቻለም። ደመና ባንዣበበበት ዕለት የፀሐይ ጨረር ለመታየት እንደሚታገልና ብልጭ ድርግም እንደሚል ሁሉ የእርሷም ውበት በማጣትና በችግር ምክንያት ቢደበቅም መታየቱ አልቀረም። ምን ነበር የኔ እህት ሲል ማርየስ በጠየቃት ጊዜ ልጅቷ እንደሰከረ ሰው እየተንገዳገደች ተናገረች። ይህን ማስታወሻ ስጭን የተባልኩት ሜሴ ማርየስ ብላ በስሙ ስለጠራችው እንደምታውቀው ተረዳ። ይህች ልጅ ማናት? ስሜን እንዴት አወቀች ሲል ራሱን ጠየቀ። ግቢ ብሎ ሳይጋብዛት ከቤቱ ገባች። ያልተነጠፈውን አልጋና ከወለሉ ላይ የተበታተነውን ወረቀት አየች። መጫሚያ ስላላደረገች ባዶ እግሯን ናት። ጭኗ አካባቢ ልብሷ ስለተቀደደ ክቡር ገላዋ ገሃድ ወጥቷል። ከጉልበቷ ጀምሮ ያለው ልብስ በመቦጫጨቁና ጸጉሯ በመቆሙ በጣም እንደበረዳት ግልጽ ነው። ደብዳቤውን ስትሰጠው ማርየስ ከፍቶ አነበበው። ውድ ጎረቤቴና የተወደድክ ወጣት፣ በጣም እንደምታዝንልኝ ሰምቻለሁ። ባለፈው ጊዜ 6 ወር የቤት ኪራይ እንደከፈልክልኝ ደርሼበታለሁ። የኔ ልጅ እግዚአብሔር ይባርክህ። ከባድ ጭንቀት ላይ ያለን አንተ ደረስክልን። ላለፉት 2 ቀናት እህል የሚባል ነገር ካፋችን ውስጥ እንዳልገባ ትልቋ ልጄ ትነግርሃለች። ባለቤቴም ታሟል። ከአሁን ቀደም ልብህ እንደራራልን ሁሉ አሁንም እንደማትጨክንብን ተስፋ አደርጋለሁ። ስለዚህ አቅም በፈቀደ እርዳን። ልጄም አንተ ያማረህንና የፈለግከውን ሁሉ ትታዘዝሃለች። ማርየስ በተጻፈለት ደብዳቤ ተገርሞ መልእክቱን ሊያሳያት ዞር ቢል ልጅቷ በድፍረት ክፍል ውስጥ ከወዲህ ወዲያ ትላለች። ራቁቷን መሆኗን ብታውቅም ስሜት አልሰጣትም። ወንበሮችን ካስተካከለች በኋላ የወዳደቁትን ወረቀቶች አንስታ ከጠረጴዛ ላይ አኖረች። ቀጥላም መስታወትም አለህ ብላ እያንጎራጎረች ትዘፍን ጀመር። ሆኖም በውስጧ የተዳፈነ ጭንቀትና ፍርሃት እንዳለ የምታዜመውን ጉርጉሮ አሳጣት። ካላበዱ በቀር ከሰው ቤት ገብቶ ባለቤት መሆን እንደሚያሳፍር የታወቀ ቢሆንም እርሷ ግን አላፈረችበትም። ማርየስ ዝም ልበላት ወይስ ልናገራት እያላሰላሰለ ልጅቷ ወደ መጽሐፍ መደርደሪያው ሄዳ እንዴ ብዙ መጽሐፍ ነው ያለህ አለችው። ባነጋገሯ ተገርሞ ሲያያት የልጅቷ ፊት በራ። ኩራትም አላት። ማንኛውም ሰው የሆነ የሚኩራራበት ነገር ሲያገኝ መንፈሱ ይረካል፣ ሞራሉም ይገነባል። ማንበብ እችላለሁ፣ እውነቴን ነው እችላለሁ። ከዚያም ቶሎ ብላ ተገልጦ የነበረውን መጽሐፍ አንስታ ማንበብ ጀመረች። ወዲያው ማንበቡን ትታ መጽሐፉን አስቀመጠችው። ከዚያ የነበረ መንጎል አንስታ መጽሐፍም እኮ እችላለሁ ብላ ከቀለም ብልቃጥ ውስጥ መንጎሉን ከታ ጠቀሰች። ወደ ማርየስ በመዞርም ለማየት ትፈልጋለህ? መጽሐፍ እንደምችል ላሳይህ ስትል ጠየቀችው። ሆኖም መልስ እንዲሰጣት ሳትጠብቅ ከጠረጴዛው ላይ ከነበረው ባዶ ወረቀት ላይ ጻፈች። ከዚያም ማርየስን ቀና ብላ እያየች እጅግ በጣም ቆንጆ ልጅ እንደሆንክ ታውቃለህ ስትል ጠየቀችው። እርሷ ለምን ብላ ከባድ የሆነ ፈገግታ እንዳሳየችው እርሱ ደግሞ ለምን ብሎ ፊቱ እንደቀላ በመገረም ሁለቱም በየፊናቸው ያሰላስሉ ጀመር። ወደ ማርየስ ተጠግታ እጇን ከትከሻው ላይ ያሳረፈችው። ምን ነው ሁልጊዜም ትዘጋኛለህ? እኔ እንደሆነ በሚገባው አውቃለሁ። ደረጃ ላይ ዘውትር እንገናኛለን። እኔ አይሃለሁ፣ አንተ ግን አታየኝም። ጸጉሩን እንዳሁኑ ተንጨባሮ ሳይው ደስ ይለኛል ስትናገር አንደበቷን አለስልሳ ነው። ድምጿን እጅግ በጣም ዝቅ አድርጋ በመናገሯ ይሆን ወይም በሌላ ምክንያት አይታወቅም። ከተናገረቻቸው ቃላት አንዳንዶቹ ከማርየስ ጆሮ ውስጥ አልገቡም። ማርየስ ዝግ ብሎ ወደ ኋላ ፈገፈገ። ይህን ጊዜ ወደ ሌላ ሰው እንድታደርስ የተጻፈውን ሌላ ማስታወሻ ገልጣ አሳየችው።
ይኸው አለች። ይህን ማስታወሻ መንገዱን ተሻግሮ ከሚገኘው ቤተክርስቲያን ውስጥ ለሚገኙ መነኩሴ የምሰጠው ነው። ምናልባት ከራሩልን ለቁርሳችን የሚሆን ምግብ ይሰጡናል። ይህን እንደተናገረች መሳቅ ጀመረች። ማሽላ እያረረች ስቃል እንዲሉ እርሷም እያረረች ሳቀች። ከሳቁ በኋላ ንግግሯን ቀጠለች። ዛሬ ቁርስ ብናገኝ ምን እንደሚባል ታውቃለህ? ከ2 ቀን በኋላ እህል ቀመሱ ይባላል። ቁርስ ከተገኘ ደግሞ ከትላንት ወዲያ ጀምሮ መብላት የነበረብንን ቁርስ፣ ምሳና ራት በላን ማለት ነው። ከተገኘማ ሁሉንም ባንዴ መጠቅጠቅ ነው ያለችውን ስትል ልጅቷ ለምን እንደመጣች ታወሰውና ከሰድርያው ኪስ ውስጥ ገባ። ኪሱ ውስጥ ምንም አልነበረም። ልጅቷ ግን ንግግሯን ቀጠለች። ስትናገር ማርየስ ካጠገቧ እንዳለ የረሳች መሰለች። አንዳንድ ቀን ማታ ማታ ወደ ውጭ እወጣለሁ። አልፎ አልፎ በዚያው እንደወጣው ቀራለሁ። ባለፈው ዓመት አሁን ካለንበት ቤት ከመግባታችን በፊት ከድልድይ ስር ነበር የምናድረው። መቼስ ብርዱ አይጣል ነው። እህቴ እንዴት ይበርዳል ልብስ አልብሱኝ እያለች ስትጮት አድር ነበር። ታዲያ አንዳንድ ቀን በጣም ስልችት ሲለኝ ከቤት ዝም ብዬ ወጥቼ በባዶ ወዴ መንገድ ለመንገድ ስዞር አድራለሁ። በዚህ ጊዜ ሁሉም ነገር ይምታታብኛል፣ ይዞርብኛል። የሚሆነውን ሁሉ አላውቅም። ድምጽ ብቻ ሰማለሁ። አለ አይደል ሆድ ባዶ ሲሆን የሚያደርገው አይነት። በመጨረሻ አይኗ እየተንከራተተ ትኩር ብላ አየችው። ማርየስ ኪሱን ሁሉ ሲበረብር 5 ፍራንክና 16 ሱስ አገኘ። የነበረው ገንዘብ ይኸው ብቻ ስለነበር ለምሳ መብያ ይሆነኝ ነበር። ብቻ ነገ የሚሆነው ነገር አይታወቅም ሲል አሰላሰለ። ገንዘቡን አነሳና ለልጅቷ ሰጣት። እርሷም ቶሎ ብላ ቆጠረችው። ተመስገን ፀሐይዋ በራች ካለች በኋላ ምስጋናዋን ለመግለጽ ያህል ለጥ ብላ እጅ ነሳችው። እግዚአብሔር ይስጥልኝ ብላ ወደ በሩ አመራች። ከበሩ አጠገብ ስትደርስ የሆነ የሻገተ ዳቦ ቁራሽ ከመሬት ወድቋየች። ቶሎ ብላ አንስታ ቆረጠመችው። ጥሩ ነው ግን ከድንጋይ ይበልጥ ደርቋል። ብቻ የተረፉት ጥርሶቼን እንዳያወልቅብኝ ስትል በምጸት ተናግራ ከክፍሉ ወጥታ ሄደች። ማርየስ ለ5 ዓመታት በድህነት በብቸኝነትና በመከፋት ነው የኖረው። እውነተኛ ችግር ማለት የቱ እንደሆነ ያወቀው ግን በዚህ ጊዜ ነበር። የወንድ ልጅ ስቃይ ያየ ሁሉ ስቃይና ችግር ምን ማለት እንደሆነና ምን እንደሚመስል አውቃለሁ ብሎ ቢናገር ተሳስቷል። እውነተኛ ስቃይ፣ እውነተኛ መከራና ችግር በልጅነት ዘመን ደርሶ ሲታይ ስለሆነ ያቺ መከረኛ ልጅ ትክክለኛ ችግር፣ መከራና ስቃይ ምን እንደሚመስል ለማርየስ አሳየችው። ማርየስ ጎረቤቶቹ እንዴት እንደሚኖሩ እስከዚያች ዕለት ድረስ ባለማወቁ ራሱን ወቀሰ። በአንድ ወቅት የቤት ኪራይ የከፈለላቸው ወቅታዊ ስሜት ገፋፍቶት ሲሆን ይህ ደግሞ የሚያዝን ሁሉ የሚያደርገው ነው። ታዲያ ማርየስ ከዚህ ልቆ መገኘት ነበረበት። ለምን ቢሉ የሚኖረው ከነዚህ ሰዎች ጋር ግድግዳ ተጋርቶ ነው። እርሱ ከሚኖርበት ቤት ቀጥሎ ያሉት ሰዎች ጦማቸውን ውለው ጦማቸውን ነው የሚያድሩት። የቅርብ ጎረቤታቸው እርሱ ሲሆን ሲተነፍሱ እንኳን ሊሰማቸው ይችላል። ሆኖም መኖር አለመኖራቸውን እንኳን አልተገነዘበም። በየዕለቱ ድምጻቸውንና ኮቴያቸውን እየሰማ አልሰማቸውም፣ እያየ አላያቸውም። እየኖሩ መኖራቸውን አላጤነም። ቆሞ መሄድና መኖር ደግሞ ለየቅል ናቸው። እርሱ በሌላ ሐሳብ ነበር የተያዘው። የእርሱ ዓለም ከጎረቤቱ ዓለም የተራራቀ ሲሆን እርሱ በቅዠት ዓለም ሲንቋለልና በፍቅር ዓለም ሲንሳፈፍ፣ ጎረቤቱ በስቃይና በመከራ ዓለም መስመጣቸውን ልብ አላለም። ከነርሱ ቤት ቀጥሎ ያለው ክፍል ለሰው የሚያዝን ሀብታም ቢገባበት ኖሮ ሰዎቹ ይረዱበት ነበር። ታዲያ እርሱ መንገዱን ስለዘጋ ተስፋቸው መነመነ። እርግጥ ነው ሰዎቹ ድለቤስ፣ የሐሳብ የመንፈስና የገንዘብ ድሆች፣ ክፉዎችና በሰዎች ዘንድ የተጠሉ ሊሆኑ ይችላሉ። እነዚህ ነው እንግዲህ ምንዱባን ማለት የምድር ጎስቋሎችና ችግረኞች ብለን የምንጠራቸው። የማን ነው ጥፋቱ? የማይመለስ ጥያቄ። የተቸገረ በገጠመ ቁጥር የያዙትን ሁሉ መርጨት ይቻላል? አሁንም የማይመለስ ጥያቄ። ማርየስ ልጅቷን ባየ ጊዜ ራሱን ከሚገባው በላይ ወቀሰ። ሁለቱን ሰዎች የለየው ስስ ግድግዳ አተኩሮ ተመለከተው፣ መረመረውም። ኮርኒሱ አጠገብ የ3 ማዕዘን ቅርጽ ያለው ቀዳዳ አለ። ጣራ ላይ ቢወጣ በዚያ ቀዳዳ የጎረቤቱን ክፍል ለማየት ይችላል። እስቲ ሰዎቹ ምን እንደሚመስሉ ባያቸውስ ኖሮ ሲል አሰበ። ወደ ቀዳዳው ተጠግቶ የጎረቤቶቹን ኑሮ ባይኑ ተመለከተ። ማርየስ ራሱ ድሃ በመሆኑ የነበረው የቤት ዕቃ እስከዚህም የሚያወላድ አልነበረም። ቢሆንም ክፍሉ ንጹህ ነው። ነገር ግን በቀዳዳ ያየው ዋሻ መሳይ ቤት የከብት በረት እንጂ ሰው የሚኖርበት አይመስልም። የመቆሸሹ፣ የሆናነቱ፣ የመዝረክረኩና የማስጠላቱ መጠን እንዲህ ነው ተብሎ ለመግለጽ ያዳግታል። 2 የተሰባበሩ የቀርከሃ ወንበሮች፣
በቆሻሻ የታጨቀና አንድ እግሩ የተሰበረ ጠረጴዛ፣ የተሸራረፉ 2 ወይም 3 ሳህኖች ከክፍሉ ውስጥ ነበሩ። ጥቀርሻ የመሰለ የሻይ ማፍያ ጀበናና መጥበሻም ከዚያ ነበሩ። በመስኮትና በቀዳዳ ከሚገባ ብርሃን በስተቀር ሌላ መብራት የላቸውም። መጋረጃቸው የሸረሪት ድር ነው። እብድ እንደቦጫጨቀው ልብስ ወይም ድመት እንደቧጠጠው ፊት የቤቱ ግድግዳዎች ተሰነጣጥቀዋል። የማሪየስ ወለል በሚያምር ሸክላ የተነጠፈ ሲሆን የሰዎቹ ቤት ወለል ግን አቧራ የለበሰ ነው። ከምድጃ ጭስ ለመውጣቱ ይታያል። ከጠረጴዛው አጠገብ እንደ አሞራ አንገቱ የሳሳና እንደ ግመል ወገቡ የጎበጠ ሽማግሌ ወለል ላይ ተቀምጧል። ሰውየው የተቀዳደደ የሴት ሸሚዝ ለብሶ የተለጣጠፈ ሱሪ ታጥቋል። የእግሩ ጣቶች ካደረገው አሮጌ ቦት ጫማ ሾልከው በመውጣታቸው ከሩቅ ይታያሉ። ፒፓ ካፉ ላይ ሰክቶ ያጨሳል። ከቤት ውስጥ ዳቦ ይጥፋ እንጂ ትንባው አልጠፋም። ሰውየው እየጮኸ ሲናገር ማሪየስ ሰማው። ከሞትን በኋላ እንኳን ሁላችን እኩል ነን ብሎ ማሰብ ሞኝነት ነው። ትልቅ ሰው ሲሞት የሚታጀበው በሰረገላ ሲሆን ድሃ ሲሞት ቀባሪ እንኳን የሚያገኘው በግድ ነው። የመቃብር ቦታም ቢሆን በምርጫን የሚወሰነው። ድሃ ከወንዝ ተረተር ወይም ከረግረግ ላይ ሲቀበር፣ ሀብታሙ ከፊት ለፊት ወይም ከከፍታ ወይም ከደረቅ ቦታ ላይ ይቀበራል። አንዲት 40 ይሁን 100 ዓመት እንደሆናት የማታስታውቅ ሴት ምራቋን በእሳት ማንደጃው ላይ ደጋግማ ትተፋለች። እንደ ሰውየው እርሷም የተቀዳደደ ሸሚዝና የተለጣጠፈ ጉርድ ቀሚስ ለብሳለች። ጉልበቷን አጣጥፋና ወገቧን ሰብራ ብትቀመጥም ረጅም ለመሆኑ ያስታውቃል። ካጠገቧ አንዲት ቀጠን ያለች ልጅ ተቀምጣለች። ልጅቷ ማጋነን ባይሆን ራቁቷን ናት ለማለት ይቻላል። ይህች ልጅ ከቤቱ ውስጥ የነበሩትን ሰዎች የሚያወሩትን ማዳመጥ ቀርቶ የምትሰማ ወይም ከናካቴው በዚህ ዓለም የመኖር ጉጉት ያላት አትመስልም። ልጅቷ ማሪየስ ቤት የመጣችው ልጅ ታናሽ እህት መሆን አለባት። 11 ወይም 12 ዓመት ቢሆናት ነው። ልጅቱ ሳትፈልግ በግድ የተወለደች ትመስላለች። የልጅነትም ሆነ የወጣትነት ዘመን ምን እንደሆነ አታውቅም። ወደፊት በ15 ዓመቷ የ12 ዓመት ልጅ፣ በ16 ዓመቷ የ20 ዓመት ሴት ሳትመስል አትቀርም። የዛሬዋ ትንሽ ልጅ የነገዋ አሮጊት ናት። ማሪየስ ከዛ ተንጠልጥሎ ያንን ወና ቤት ለአጭር ጊዜ ቃኘው። ቅል የለው ማሰሮ፣ ወና የሆነ ባዶ ቤት ከመቃብር ቤት ይበልጥ ያስፈራል። ሰውየው ዝም ብሏል። ሴትየዋም ቃል አትተነፍስም። ልጅቷ መናገር ቀርቶ የምትተነፍስ እንኳን አትመስልም። ሰውየው ቆይቶ ተልካሻ፣ ሁሉም ነገር ተልካሻ ነው በማለት ያጉረመርማል። ማሪየስ ባየውና በሰማው ነገር እጅግ ተሳቆ ከነበረበት ሊወርድ ሲል የሆነ ድምጽ በመስማቱ ከዚያው እንዲቆይ ተገደደ። ሰዎቹ የነበሩበት ክፍል በር በችኮላ ተከፈተ። ትልቋ ልጅ ብቅ አለች። በጭቃ የቦካ የወንድ ጫማ አጥልቃለች። ከአንድ ሰዓት በፊት ከማሪየስ ቤት ስትመጣ ያለበሰችውን የሌሊት ልብስ መሳይ ነገር ደርባለች። ምናልባት ከማሪየስ ቤት ለማሳዘን ብላ የደረበችውን ልብስ ከአጥር ውጭ አስቀምጣው ስትመለስ ለብሰው ሊሆን ይችላል። በሩን በኃይል በርግዳ ከገባች በኋላ በኃይል ወርወራ ዘጋችው። ትንፋሿን ለማዋጥ ቆማለች። ከቤቷ ስትገባ ትንፋሽ አጥሯት በኃይል ነበር የምትተነፍሰው። ከዚያም የደስታ ይሁን የእፎይታ አይታወቅም እየመጣ ነው ስትል ጮኸች። ማን ነው እርሱ? በማለት አባቷ ሲጠይቃት ሰውየው ስትል መለሰችለት። ለነፍሱ ያደረው ሲል ተናገረ። አዎ ባለች ጊዜ ደጉ ሰውዬ ነው ብሎ በድጋሚ ሲጠይቃት አሁንም አሁን አለችው። እውነቷን ነው፣ እየመጣ ነው፣ ሊሆን ይችላል በማለት ሲያጉረመርም በጋሪ እየመጡ ነው አለችው። አባቷ ከተቀመጠበት ተነሳ። እርግጠኛ ነሽ? እየመጣ ነው? ብቻ ይችን ቀጣፊ ማን ያምናል? ይህን ጊዜ አድራሻው ጠፍቶባት ሳታገኘውን የተመለሰችው። አባትየው ልክ ይህን እንዳለ በራቸው በዝግታ ተንኳኳ። ሰውየው ሮጦ ሄዶ በሩን ከፈተው። እየደጋገመ በማጎንበስ ለጥ ብሎ እጅ ነሳ። ይግቡ ጌታዬ፣ ይግቡ። እመቤት አንቺም ገባቤ እንጂ ቤት ለእንግዳ ግቡ ሲል ቀባጠረ። አንድ ጠና ያለ ሰውና አንዲት መልከ መልካም ወጣት ልጅ ከክፍሉ ገቡ። ማሪየስ ከነበረበት ሆኖ እያየ ነው። ምን አይነት ስሜት እንደተሰማው ለማስረዳት እጅግ ይከብዳል። እሷው ናት። ከፍቅር ወጥመድ ውስጥ የገባና የፍቅር መልሳቱ የተንከራተተ ብቻ ነው እሷው ናት ማለት ምን አይነት ስሜት እንደሚፈጥር ሊገባ የሚችለው። በእርግጥ እሷው ራሷ ነበረች። በድንገት አይኑን የጋረደው ደመና መሰል ነገር ስላጨለመው በግልጽ ሊያያት አልቻለም። ያቺ አይኑ ተስፋ፣ ያቺ 6 ወር ሙሉ የጠፋችበት የጨለማ ኮከብ በድንገት ብቅ አለች። ያረፍት የነሳው አይን፣
ቅንድብ፣ አፍ፣ ከዓይኑ የተሰወረው ውበት ከፊት ለፊቱ ድቅን ሲል ህልም እንጂ እውነት አልመሰለውም። ያቺ ቆንጆ የመጣችው ያንን በረት የመሰለውን ቤት ለማየት ነው። የማርየስ ሰውነት ተንሰፈሰፈ። ምን? አሁን እርሷ ናት ማለት ነው? የልቡን ትርታ ለማዳመጥ ችሎታው የለውም። ስቅስቅ ብሎ ሊያለቅስ ፈለገ። ግን እንዴት? ከብዙ ቀናት ፍለጋ በኋላ በድንገት ስላገኛት ነው የሚያለቅሰው? ወይስ ጨልሞ የነበረው ነፍሱ እንደገና ስለበራለት? የምን ማልቀስ? አይገባም። ጭንቅላቱ ውስጥ የተመላለሰ ሐሳብ ነበር። ብዙም አልተለወጠችም። ትንሽ ግን ገርጥታለች። ባጠለቀችው ሰፊ ቆብና በለበሰችው ካፖርት የሰውነቷ ቅርጽ በመጠኑ ተሸፍኗል። አብሯት ያለው ሰው አባባ ሸበቶ ነው። ልጅቷ ወደ ውስጥ ራመድ ብላ በእጇ ይዛው የነበረውን የሆነ የተጠቀለለ ነገር ከጠረጴዛው ላይ ያስቀመጠች። ትልቋ ልጅ ወደ እሷ ሸሸት ብላ ኮዜት ያጠለቀችውን ሰፊ ባርኔጣ፣ የሐር ቀሚስና ደስ የሚል ፊት በቅናት ዓይን ተመለከተች። አባባ ሸበቶ በሩህሩህ ዓይን እያየ ሰውየውን አናገረው። ከተጠቀለለው ፓኮ ውስጥ ጥቂት ልብሶችና ብርድ ልብሶች ስላሉ ተጠቀሙበት ብሎ ሲናገር፣ ምስጋናችን ከፍ ያለ ነው። እጅግ በጣም እናመሰግናለን። ውለታው በጣም ከባድ ነው አለች ትልቋ ልጅ ለጥ ብላ እጅ በመንሳት። ልጅቷ ስታመሰግናቸው አባቷ ወደ ጆሮዋ ተጠግቶ በሹክሹክታ አላልኩሽም? ዕቃ ብቻ ገንዘብ የለም፣ ሁሉም ያው ናቸው አላት። አባባ ሸበቶና ኮዜት የቤቱ ሁኔታ አስገርሟቸው ጣራና ግድግዳውን ሲያዩ ሰውየው የሚለው ነገር ስሜታቸውን ስላልሳበውና ስላላስጨነቃቸው ያለውን አልሰሙም። ልጅቷ ሁለቱን እንግዶች በአድናቆት ማየቷን ቀጠለች። ሰውየውንና ልጅቷን ከግር ጥፍር እስከ ራስ ጸጉር እየቃኘች አየቻቸው። ባልየው ከመሬት ላይ ተጋድመው ወደ ነበረች ሚስቱ ፈጠን ብሎ ሄደ። ድምፁን ዝቅ አድርጎ ይህን ሰው በደንብ ተመልከቹ አላት። ከዚያም ወደ አባባ ሸበቶ ሄዶ የሚከተለውን ተናገረ። አይ ጌታዬ፣ እንደሚመለከቱት ገሌን የሸፈንኩት በባለቤቴ ሸሚዝ ሲሆን እርሱም ቢሆን እንደሚያዩት የተቀዳደደ ነው። ሸሚዙ ባይኖር የታጠቅኩት ሱሪ ገመናዬን ባልሸፈነ ነበር። ጊዜው ደግሞ የክረምት ወራት ነው። ስለዚህ በልብስ እጦት ምክንያት ብርዱ ስለሚያስፈራ ከቤት አልወጣም። ጌታዬ፣ ነገ ምን እንደሚሆን ያውቃሉ? ነገ የካቲት 4 ቀን ነው። ይህም ቤት ያከራዩን ሰው እስከዚህ ቀን ዋዜማ ድረስ ኪራይ ባንከፍል ከቤቱ እንደሚያስወጣን የመጨረሻ ቃሉን ሰጥቶኛል። መክፈል ያለብኝ ዛሬ ማታ መሆኑን መሰለኝ። ስለዚህ ከነገ ጠዋት ጀምሮ ገመምተኛዋ ባለቤቴ፣ ሁለቱ ልጆቼና እኔው ራሴ ከዚህ ቤት እንባረራለን። ከዚያ በኋላ ያለን አማራጭ በረንዳ ማደር ይሆናል። ከበረንዳ በስተቀር ሌላ መጠጊያ የለንም። በዚህ ብርድ፣ በዚህ ቅዝቃዜ ያለ ልብስ በረንዳ መተኛት ማለት ምን እንደሆነ ጌቴ የሚያውቁት ይመስለኛል። ዝናብ ይዘንባል፣ ከባድ በረዶ ይወርዳል፣ በዚያ ላይ ወጨፉ አለ። ብቻ አይጣልነው ከማለት ሌላ ምን ይባላል? ጌቴ የ6 ወር የቤት ኪራይ አለብኝ። የተጠራቀመው የቤት ኪራይ ክፍያ 60 ፍራንክ ነው። ሰውየው ግን የውሸቱን ነበር። ማርየስ የ2 ወር የቤት ኪራይ ስለከፈለለት ያለበት ውዝብ ሂሳብ የ6 ወር አይሞላም። አባባ ሸበቶ ከኪሱ 5 ፍራንክ አውጥቶ ከጠረጴዛው ላይ በተናቸው። ጆንድሬ ማለትም ሰውየው ወደ ትልቋ ልጁ ዞር ብሎ ይሄ ቤሽቲያም 5 ፍራንክ ምን እንዳደርገው ነው የሚጥልልኝ? አለ በሹክሹክታ። አባባ ሸበቶ ካፖርቱን አውልቆና ጣጥፎ ከወንበር ድጋፍ ላይ ያስቀመጠው። በ12 ሰዓት እመለሳለሁ። ያኔ ስመለስ 60 ፍራንክ አመጣልሃለሁ ሲለው፣ ባለውለታዬ ኖት፣ ሲበዛ ደግሰው ኖት በማለት ጆንድሬ እየጮኸ ተናገረ። የልጅቷ ዓይን ግን ካፖርቱ ላይ አረፈ። ካፖርቱን ረስተዋል ስትለው ሚስተር ጆንድሬ ባይኑ ክፉኛ ገሰጻት። አባባ ሸበቶ ወደ ልጅቷ ዞር ብሎ ረስቼ አይደለም ሆነ ብዬ ነው ያስቀመጥኩት አላት በፈገግታ። ጌታዬ አለ ጆንድሬ፣ ለተቸገረ በጣም ያዝናሉ ማለት ነው። ክቡርነቱን ከልብ ከማመስገን ሌላ ውለታውን ለመክፈል አይቻልም። እስከ በሩን ሸኞት ቢፈቅዱልኝ። ወደ ውጪ ከወጣ ካፖርቱን ልበሰው፣ የውጭ አየር በጣም ይቀዘቅዛል ብሎ አባባ ሸበቶ ሲመክረው ሚስተር ጆንድሬ በድጋሚ እስኪነግረው አልጠበቀም። ካፖርቱን ቶሎ ብሎ ለበሰው። ሁለቱ እንግዶችና ሚስተር ጆንድሬ ተያይዘው ወጡ። ሚስተር ጆንድሬ ቀደም አለ። ማርየስ ከጣራ ላይ ተንጠልጥሎ የሆነውን ሁሉ አንድም ሳይቀረው ተመልክቷል። ሆኖም ልቡ ያረፈው ክፍል ውስጥ ከተፈጸመው ድርጊት ላይ ሳይሆን ከወጣቷ ልጅ ላይ ነበር። ነፍሱና ስጋው ከልጅቷ ላይ ነበር የተቆናጠጠው። ከክፍሉ ስትወጣ የነበረው ሐሳብ አንድ ነበር። ይኸውም ከሄደችበት ተከትሎ ሄዶ አድራሻዋን ማየት። እንዲህ በድንገትና በአጋጣሚ ፈጣሪ ያስገኝቶለት
ዳግም እንድታመልጠውና እንድትጠፋበት አልፈለገም። ከነበረበት ስፍራ ቶሎ ብሎ ወርዶ ቆቡን አነሳ። በሩን ከፍቶ ሊወጣ ሲል አንድ ነገር ትዝ ብሎት ቆም አለ። ሚስተር ጆንድሬ ለፍላፊ እንደመሆኑ ምናልባት በወሬ ይዟቸው በቶሎ ከዋናው መንገድ አይደርሱ ይሆናል ሲል አሰበ። ቀድመው ሳይወጡ ቀርተው ድንገት ቢተያዩ ጥሩ እንደማይሆን ገመተ። ምናልባት ካዩት እንዳለፈው ጊዜ ዘዴ ፈጥረው እንዳይጠፉበት ልቡ ጠረጠረ። ታዲያ ምን ማድረግ ይሻላል? ትንሽ ከቤት ውስጥ መቆየት፣ ቢያመልጡኝስ በማለት ሲያሰላስል ማሪየስ ግራ ተጋባ። በመጨረሻ የሆነ ይሁን ብሎ በድፍረት ከክፍሉ ወጣ። ሲወጣ መንገድ ላይ ሰው አልነበረም። እየሮጠ ሄዶ ከዋናው መንገድ ሲደርስ ጋሪ ከኩርባው መንገድ ላይ እጥፍ ሲል በሩቁ ተመለከተ። ስለዚህ ማሪየስ ተስፋ ቆርጦ ከክፍሉ ተመለሰ። ወዲያው እንደገባ በሩን በኃይል ወረወረው። ነገር ግን በሩ ከባድ ስለነበር ገርበብ ባለ እንጂ አልተቀረቀረም። በሩ ተዘግቶ እንደሆነ ለማየት ዞር ሲል የበሩ እጀታ ሲንቀሳቀስ ተመለከተ። በሩ በዝግታ ከውጭ ተገፋ። ይህን ጊዜ ማን ነው? ምንድነው የምትፈልጉት? ሲል ጠየቀ። የሚስተር ጆንድሬ ልጅ ነበረች። አንቺ ነሽ እንዴ? ምን ነው እንደገና መጣሽ? አሁን ደግሞ ምን ፈለግሽ? ብሎ ግሳጼ በተሞላበት አንደበት ሲጠይቃት ልጅቷ በመሸማቀቅ አንገቷን ደፋች። ጠዋት አሳይቷት የነበረውን መልካም አቀባበልና ትህትና አሁን በመንፈጉ ግራ ተጋባች። ከክፍሉ ውስጥ ሳትገባ የበሩን እጀታ እንደያዘች ከዚያው ቀረች። በሩ በግማሽ ነበር ገርበብ ያለው። ግቢያ ታዲያ ምን ነው አሁን ተዘጋሽ? ከኔ የምትፈልጊው ምንድን ነው? ብሎ ሲጠይቃት አሳዛኝ አይኗንና አንገቷን ቀና አደረገች። በተምታታ አንደበት ሚሲ ማሪየስ፣ ሐሳብ የገባህና ያዘንክ ትመስላለህ። ክፉ ነገር ገጠመህ እንዴ? በማለት እየፈራች ስትጠይቀው እኔን የምትዩ ብሎ እርሱ በተራው በጠየቃት ጊዜ አዎ አንተን ነው አለችው። ምንም አላጋጠመኝም፣ ምንም አልሆንኩም ሲላት እርግጠኛ ነህ? እውነትህን ነው? በማለት በድጋሚ ጠየቀችው። ለዚህም የሰጣት መልስ አዎ ምንም ነገር የለም የሚል ነበር። አላምንህም፣ የሆነ ነገር እንኳን አለ አለችው። ይህን ጊዜ ዝም ብል ይሻላል መሰለኝ በማለት ተናገረ። ከዚያም በሩ ሊዘጋባት ሞከረ። እርሷ ግን በሩን አጥብቃ ይዛ አላዘጋም ብለው ቆይ እስቲ አትቸኩል አለች። ዛሬ ጠዋት ደህና ነበርክ፣ በሐዘኔታ ነበር ያነጋገርከኝ። አሁን ግን ተለዋወጥክብኝ። እንደ ጠዋቱ ብትሆን ደስ ይለኛል። የምረዳህ ነገር አለ? አንተን የመርዳት አቅም ካለኝ ያንን ከማድረግ ወደ ኋላ አልልም። ብቻ ሚስጥርህን ሁሉ አካፍለኝ ማለት አይደለም። ሆኖም የምረዳህ ነገር ካለ ንገረኝ። እቤት ውስጥ የምሰራው ወይም የምትልከኝ ቦታ ካለ ዘዘኝ። ያንን ከመፈጸም አልቆጠብም ስትለው ማሪየስ ግራ ተጋባ። ሆኖም ልጅቷ ያለችውን ስትል ማሪየስ ጥሩ ሐሳብ መጣለት። ሰው ሲሰምጥ ያገኘውን ለመጨበጥ እንደሚሞክር ሁሉ እርሱን በመጣለት ሐሳብ ሁሉ ለመጠቀም ወሰነ። በስሱ ፈገግ ለማለት እየሞከረ ስሚ ብሎ መናገር ሲጀምር በጣም ደስ ብሏት ጣልቃ ገብታ ሐሳቡን ሳይጨርስ አቋረጠችው። አዎ እንደዚህ በፈገግታ አናግረኝ፣ እንደዚህ ስትሆን ደስ ይለኛል። እሺ በማለት ቀጠለ። ከእናንተ ቤት መጥቶ የነበረውን ሽማግሌ ከነ ልጁ መርተሽ ያመጣሽው አንቺ ነሽ አይደል? ብሎ ሲጠይቃት አዎ እኔ ነኝ አለችው። ቤታቸውን ታውቂዋለሽ? ብሎ ሲጠይቃት አላውቀውም አለችው። ለማወቅ ትችያለሽ? እርሱን ነው የምትፈልገው? በማለት እየተከዘች በጠየቀችው ጊዜ አዎ እርሱን ነው የምፈልገው ሲል መለሰላት። ቀጥሎም ሰዎቹን ታውቂያቸዋለሽ? ብሎ አጥብቆ ሲጠይቃት አላውቃቸውም አለችው። ማለቴ አለ በችኮላ። ልጅቷን ማታውቂያትም፣ ነገር ግን አንቺ ከፈለግሽ ልታውቂያት ትችያለሽ አይደል? እነርሱን በማለት ፈንታ እርሷን በማለቱ አንጀቷ አረረ፣ ጅማቷ ተኮማተረ። ቢሆንም ብረዳህ ምን ታረግልኛለህ ብላ ጠየቀችው። የፈለግሽውን። የፈለኩትን በማለት በመጮ ጠየቀችው። አዎ የፈለግሽውን። ቤታቸውን አገኝልሃለሁ ብላው በመተከዝ ወደ መሬት አቀረቀረች። ወዲያው ግን በሩን ዘግታ ከዚያ ቤት ወጥታ ሄደች። አሁን ማሪየስ ብቻውን ሆነ። ወንበር ላይ ቁጭ እንዳለ ፊቱን በእጁ ሸፍኖ ክርኑ ላይ ካልጋው ላይ አሳረፈ። በሐሳብ ተውጦ ከዚያው ቀረ። ከረጅም ጊዜ በኋላ ነው ከሐሳቡ የነቃው። የሚስተር ጆንድሬ ድምፅ ነው የቀሰቀሰው። እርግጠኛ ነኝ አላልኳችሁም? አውቀዋለሁ ብዬ አልተናገርኩም ነበር ያለው ሚስተር ጆንድሬ።
በዚህ ጊዜ ማሪየስ የተለያዩ ጥያቄዎችን ራሱን ጠየቀ። ስለማን ነው የሚያወራው? ማንን ነው ያወቀው? አባባ ሸበቶን ቀደም ሲል ያውቀዋል ማለት ነው? ልቤን የሰለበችው ልጅና አባቷ የታወቁ ሰዎች ናቸው ማለት ነው? እነማን እንደሆኑ በድንገት ይፋ አውጥቶ ይነግረኝ ይሆን ሲል ማሪየስ ራሱን ብዙ አስጨነቀ። ቀደም ሲል ከነበረበትና የነ ሚስተር ጆንድሬን ክፍል ወደሚያሳየው ክፍት ቦታ ወጣ። ከላይ ሆኖ የሚስተር ጆንድሬን ቤተሰብ በድጋሚ ያስተውል ጀመር። የሚስተር ጆንድሬ ቤተሰብ የመጣላቸውን ስጦታ ሲከፍቱ ልብስ በማግኘታቸው እናትና ልጆች አዳዲስ ልብስ ለበሱ። የሚያማምሩ የአልጋ ልብሶች ከወለሉ ላይ ተዘርግተው ተቀምጠዋል። ሚስተር ጆንድሬ ከውጭ ተመልሶ ወደ ቤቱ ገባ። ሁለቱ ልጆች ከእሳት ማንደጃው አጠገብ መሬት ላይ ቁጭ ብለዋል። እናትየዋ መደብ ላይ ተጋድማለች። ሚስተር ጆንድሬ እንደገባ መቀመጡን ትቶ ከወዲያ ወዲህ ተንቆራጠጠ። ፊቱ ላይ የተለየ ገጽታ ይታያል። ባለቤቱ የሆነው ነገር እውነት ስላልመሰላት እንዴ ይህ እውነት ሊሆን ይችላል? እርግጠኛ ነህ? ስትል ጠየቀችው። እርግጠኛ ነኝ። ከ8 ዓመት በፊት ነው ያየሁት። መልኩ አልጠፋኝም። ገና ሳይሆን ያወቅኩት። አንቺ ግን አልመሰለሽም አይደል? ብሎ ሲጠይቃት አልመሰለኝም አለችው። በሚገባ እንድታጤኒው ነግሬሽ ነበር። አንቺ ስላልመሰለሽ በሚገባ ላጤንሽውም። ቁመቱ፣ መልኩና እድሜው አንድ ነው። አንዳንድ ሰዎች በቶሎ አያረጁ። ሰው እንዴት ብሎ ላያረጅ እንደሚችል አይገባኝም። ድምፁ እንኳን አልተቀየረም። አለባበሱ ግን እጅግ በጣም ተሻሽሏል። ሌላ ለውጥ ግን የለውም። የጃጀርኩት ሰይጣን አውቄዋለሁ ብሎ ፊቱን ሲያዞር ልጆቹን አያቸው። ምን ታፈጣላችሁ? ውጡ ከዚህ! አይናችሁን ያውጣው ሲል ተሳደበ። ሁለቱ ልጆች ወጥተው ሊሄዱ ሲሉ የትልቋን ልጅ እጅ ይዞ ልክ በ11 ሰዓት እንድትመለሱ ሁለታችሁን እፈልጋችኋለሁ ሲል አስጠነቀቃት። ማሪየስ ኮስተር ብሎ የሚሆነውን ሁሉ ማጤኑን ቀጠለ። ሚስተር ጆንድሬና ባለቤቱ ብቻቸውን ቀሩ። ጆንድሬ ከተቀመጠበት ተነስቶ መንቆራጠጥ ጀመረ። የተቀዳደደ ሸሚዙንና ሱሪውን ካስተካከለ በኋላ ፊቱን ወደ ሚስቱ አዙሮ ስለ ኮረዳው አንድ ነገር ላጫውትሽ ብሎ ሲጠይቃት ኮረዳው አልክ? እስቲ ምን ልትል ይሆን? ልስማዋ አለች። የሚነጋገሩት ስለ ኮዜት እንደሆነ ማሪየስ ገባው። የሚሉትን ለመስማት ጆሮውን አቀና። ሚስተር ጆንድሬ ወደ ሚስቱ ጆሮ ጠጋ ብሎ በሹክሹክታ የሆነ ነገር ነገራት። ምን እንዳላት ግን ማሪየስ አልሰማውም። ሰውየው ጥቂት ቆይቶ ይኸውልሽ እርሷው ናት ሲል ጎላ ባለ ድምፅ ሲናገር ያቺ ልጅ ብላ ጠየቀችው። ያቺ ልጅ ሲል መለሰላት። ይህን ቃል ስትሰማ የሴትዮዋ ፊት ተለዋወጠ። ቁጣዋ ገነፈለ። ጥላቻና ቁጣ ተመሰቃቀለባት። እጅግ በጣም ተገረመች። ሊሆን አይችልም ስትል በመጮህ ተናገረች። የኔ ልጆች የእግራቸው መጫሚያ ሳይኖራቸው በባዶ ራቁታቸው እየሄዱ እንዴት ተደርጎ? የሐር ካባ፣ ባለ ወርቀ ዘቦ ቆብ፣ ያዙ ቆዳ ቡትስ ጫማ፣ እስከ 200 ፍራንክ የሚያወጣ ልብስ እኮ ነው የለበሰችው። ያቺ መናጢ! እረ ተሳስተሃል። እርሷ ልትሆን አትችልም። ይቺ እንደሆነ ገና ሲያዩዋት ጨዋ የጨዋ ልጅ ነው የምትመስለው። ምኗም ድሩዬ አይመስልም። የለም ተሳስተሃል። መስሎሻል። ራሷ ናት። ደግሞም ታያለሽ በማለት ባሏ አረጋግጦ ሲነግራት ከተጋደመችበት ብድግ አለች። ድቡልቡሉና ግዙፍ አካሏ የተቆጣች ነብር አመለካከት ያላት አሳማ አስመሰላት። ምን? በማለት ቀጠለች። ይቺ ልጆቼን ሐዘን በተሞላበት አይን እያየች ያነጋገረችው ቆንጆ ልጅ ያቺ ድሩዬ ልትሆን የታባቷ! አንዴ በጥፊ ባጮላት አንጀቴ ምንኛ በራሰህ ስትል ተናገረች። መላ ሰውነቷ በንዴት እየተቃጠለና እየተንቀጠቀጠ። ልጅቷ ካጠገቧ ያለች ይመስል ልትመታት እጇን ዘረጋች። ባሏ ግን የምትለውን ብዙም ሳይሰማ ከወዲህ ወዲያ እያለ መንቆራጠጡን ቀጠለ። ከአጭር ጊዜ ዝምታ በኋላ ሰውየው ተናገረ። ከፈለግሽ አሁንም አንድ ነገር ልጨምርልሽ ሲላት ምንድነው እሱ ስትል ጠየቀችው። ባሏ ቶሎ ብሎ ዝግ ባለ ድምፅ ጨዋታውን ቀጠለ። የእድላችን በር ተከፈተ ሲላት ሴትዮዋ አፍጥጣየችው። ይሄ ሰው ያበደ እንዴ ስትል አሰበች። እርሱ ግን ንግግሩን በጥሞና ቀጠለ። በደንብ አድምጪኝ። ይህን ተመጻዳቂ፣ ይህን ቱጃር ያስኩት። ጥሩ ነው፣ ጉዳዩ አልቋል። ሁሉም ነገር በሚገባ ተስተካክሎ ታቀዷል። ሰዎቹን እንደሆነ አነጋግሬያቸዋለሁ። ጀንበር ልትጠልቅ ስትል በ12 ሰዓት ገደማ ይመጣሉ። ይሄ ወሮ በላ 60 ፍራንክ ይዞ ይመጣ የለ? አየሽ ነገሩን እንዴት አድርጌ እንዳቀዳጀሁት ይገርምሻል። 60 ፍራንክ የቤቱ ጌታ፣ የካቲት 4 የምን 6 ወር
3 እንኳን አይሞላም ብልህ ነኝ አይደል? ሰውየው በ12 ሰዓት ሲመጣ ጎረቤታችን እራቱን ፍለጋ ይወጣል። የቤቱ ጠባቂዋም እንደሆነች በዚያ ሰዓት ስሯን ልትሰራ ወደ ከተማ ትሄዳለች። ስለዚህ ግቢያችን ውስጥ ከኛ በስተቀር ማንም አይኖርም። ጎረቤታችን እንደሆነ ከ5 ሰዓት በፊት ከቤቱ አይገባም። ልጆቻችን ከበር ላይ ቆመው ሰው መምጣት አለመምጣቱን ይጠባበቃሉ። አንቺ እኔን ትረጅኛለሽ። ሰውየው በራሱ ላይ እንዲፈርድ እናደርገዋለን። በራሱ ላይ ባይፈርድስ ብላ ስትጠይቀው ሚስተር ጆንድሬ በንቀት አይን እያየ እኛ እንፈርድበታለን ካለ በኋላ በመንከትከት ሳቀ። ለመጀመሪያ ጊዜ ሲስቅ ማሪየስ አየው። የቤት ሳቅ ስለነበር ማሪየስን አስፈራው። ጆንድሬ ሳጥኑን ከፍቶ የሆነ ያረጀ ቆብ አውጥቶ በለበሰው ልብስ እጅጌ ጠራረገው። ጠራርጎ ሲጨርስ ቆቡን አጠለቀው። አሁን ወደ ውጭ መውጣቴ ነው። የማነጋግራቸው ሌሎች ሰዎች ስላሉ እነርሱን ልፈልግ። ግን ጥሩ ወዳጆቼ ናቸው። ውጥኔ እንዴት ብሎ እንደሚሰራ ታያለሽ። በተቻለ ፍጥነት እመለሳለሁና ቤታችንን ጠብቂ። የዛሬ ቀን ሌላ የተለየች ቀን ናት። ሰውየው ደረጃውን በኃይል እየረገጠና እያንኳኳ በፍጥነት ሲሄድ ማሪየስ ሰማው። በዚህም ወደ ውጭ መውጣቱን አረጋገጠ። ወዲያው በአካባቢው የሚገኝ ቤተክርስቲያን ደውል ስለተሰማ 7 ሰዓት መሆኑን አወቀ።